ሰው ከእግዚአብሔር መልክ ወረሰ ከእግዚአብሔር በወረስነው መልክ ላይ ደግሞ ሰዎች የራሳቸው መልክ አስቀመጡ ስለዚህ መልካችንን ተተን ምን ሆነ ማለት ነው የሰፈሩን ሰው መሰል ዲፕሬስድ ለሚሆን ሰው ምን መክረው ምንድነው ማለት ነው ቁጭ በልና በደንብ ዲፕሬስድ ሆነ ሰዎች መዳን የሚጀምሩት መቼ መሰለ ራሳቸውን እንደ ሌላ ሰው ሆኖ ማየት ከጀመሩ በሰው ህይወት ውስጥ አራት ደርዝ ያላቸው ችግር የሚያመጡ ወይም ተድላ የሚያመጡ ነገሮች አሉ ካለፈው ጊዜም ጋር የምንያያዘው ከሚመጣው ጊዜም ጋር የምንጋባው በስሜት ብቻ ነው በሐሳብ አይደለም እግዚአብሔርን ከማመሰግንባቸው ሰዎች መካከል አንዱ ነው የምትቀርጸውን የራእይ ጥራት የሚወስነው ያለህበት ሌቭል ኦፍ ኮንሽስነስ ነው 100% እባክህ ለውጠኝ የሚል የሚታገልህ አብረው መተኛት አብረው መነሳት ማትፈልገው የሆነ ነገር አንተ ውስጥ ካለ እሱ ከሰው ልጆች ይመጣል ለሰው ልጆች ከተሰጡ ግን ሰዎች እንደ ሸክም ከሚቆጥሩ ሀብቶች መካከል ሶስቶቹ ነገሮች ልንገርህ ክብራትና ክብራን ሜንተሬ አስተማሪ እጅግ በጣም የማምንበትና የህይወቴን አቅጣጫ ከለወጡ ሰዎች መካከል ዋነኛው የሆነው አሸናፊ ታዬ በ107ኛው ፖድካስታችን እንግዳችን ሆነዋል በህይወቴ እጅግ በጣም ከማምንባቸውና ለኢትዮጵያና ለዓለም ያስፈልጋሉ በየ በርግጠኝነት በራሴም ስለሰራልኝ ሪኮሜንድ ከማረጋቸው ሰዎች መካከል ነው ከሱ ጋር ያደረገውን ፖድካስት ተከታተላላችሁ ይሄን ፖድካስት ከመጀመራችን በፊት ሁለት መልእክቶች አሉ የፊታችን ሰኞ በማንጎሊያ ሆቴል ከ11 ሰዓት እስከ 12 ሰዓት የአሸናፊ ታዬ ነፃ እጅግ በጣም ኔክስት ሌቭል ኢምፓክት የተሰኘው ፕሮጀክት የሚጀምርበት ኢቨንት ነው እዛ ላይ ሁላችሁም ተጋብዛችኋል የፊታችን ሰኔ 20 እስከ 24 19ኛው ዙር ሪትሪታችን አለ በዛ ላይ ለመመስገብ በ987 29 መደወል ትችላላችሁ እንኳን ደህና መጣሽ እንኳን ደህና ቆየኝ ማን ከነ ሙሉ ቲም በጣም አመሰግናለሁ አጋነ ነው የገለጽከኝ በጣም ወንደርፉል ዋይ ለምን አጋና አልከኝ ማለት አንዳንድ ጊዜ ዲፍሌክት እናደርጋለን አይደል የሚመጣውን ኮምፕሊመንት ኦፍ ኮርስ that's not a good thing ግን አንተ አመጣሁት የምትለው ውጤትና መቶ መሬት ላይ የሚናገረው ውጤት ሲበላለጡና በአንተ በኩል ያለው ነገር ሲበልጥ በተለይ ከኔ ኤክስፔክቴሽን አንዳንድ ጊዜ ውጤቱን ያመጣው አንተ ነህ የሚባለው ሰው ይደነግጣል ምን አለ መሰለ ጥሩ ስሜት ነው በነገራችን ላይ ጥሩ ስሜት ነው ግን ካንተ ጋር ብዙ ጊዜ ዲስከስ አድርገናል እንግዲህ ላይክ ይሄ ፖድካስት ማለት ማን ያዝባለሽ ካንተ ጋር ዲስከስ ያደረግነው ያል ከማን አላረከው ላይክ to me እግዚአብሔርን ከማመሰግንባቸው ሰዎች መካከል አንዱ ነህ ለምንድነው ምልህ I don't think you አንተ ራሱ በጣም የምትረዳው ይመስለኝ ያለህን ጥበብ ያለህን ኢንፍሉዌንስ ያለህን ፓወር በትክክል ብዙ ሰዎች እንደዚህ ብለውኛል በነገራችን ላይ እኔ የሚመስለኝ የማቀው ነገር እኔን የጊዜ ዋጋ አስወጣኝ እንጂ በሌሎች ሰዎች ህይወት ውስጥ ገብቶ የሚያመጣውን ውጤት ተከታትዬ ዘግቤ ሰንጄ ይሄን አይነት ውጤት አመጣ ብዬ ተርትሬ ተንትኜ ስለማላቀው ሰውየው ነው የሚያቀው ሰውዬ ሲናገር እኔን ያስደነግጠኛል እኔ እንደዚህ አይነት ውጤት አለው ማለት አንዳንድ ጊዜ ወደፊት እንድገፋና እንድበረታ የሚያደርገኝ ሰዎች የሚሰጡን ነገር ነው ከዩቲዩብ ኮሜንት ጀምሮ ማለት ነው አንዳንዴ ደግሞ በአካል እንደዚህ ስንገናኝ አግኝቶኝ የማያውቁ ሰዎች በነገራችን ላይ መንገድ ላይ ያስቆሙኛል አንተ ትዳሪን ልንፋታ ነበር ጫፍ ላይ ደርሰን ነበር ጤንነቴ እንደዚህ አንድ ቀን ምን ሆነ መሰለ መኪና እያሳጠብን ትንሿ ልጅ ከኔ ጋር ነበረች ያለችው ሌላን ታጋታ እሷ መኪና ውስጥ አስገብቼ እንደዚህ ልገባ ስል ሊገጨን ነበር ሰውየው ከመንገድ ላይ ተንደርድሮ መጥቶ የሆነ አይነት እንትን ከዋናው አስፋልት ላይ ወርዶ አቁሞ ቶሎ ሳናመልጠው ሊይዘን ነው ሐሳቡ ከዛ በኋላ አልፈን ምን ሆኖ ነው ይዘው ይምናም ቢ ቶሎ ብሎ ዘጋና ዞሮ መጣና እጁን እንደዚህ ከፍቶ መጥቶ አቀፈኝ በጣም ነው ደነገጥኩት አነዳዱ መኪናው ደግሞ ትልቅ ነው ይሄ ላንድ ክሩዘር መኪና ነው ከዛ በኋላ መጣን አቶ አሸናፊ ልሞት ነበር ብዙ እንትኖች አሉት በነገራችን ላይ በኋላ ላይ ሲነግረኝ አንድ ባች ላይም ተካፍሏል ሴሚናሩንና ያሳለፈውን ህይወት በቃ እኔ ህይወት በቃ ብዬ ተስፋ ቆርጬ ኦልሞስት የመቀበሪያ ሳጥን መግዛት ብቻ ነው ቀረኛለ አይ በቃ ጨርሻለሁ በኋላ ላይ ድንገት አንድ ቀን ሌላ የፖለቲካ እንትን ሲፈልግ ያንተን ቪዲዮ አገኘውኛል ምንድነው የሚለው ይዘው ደግሞ ክሊክ ሳረግ ስለኔ ነው የምታወራው በስማ ከዛን ቀን ጀምሮ ግራብ አረገኝ የምታወራው ነገር በተለይ ስለ ጤና ያወራሁት ነገር አርግ የተባለውን ነገር ማድረግ ጀመረ ብዙ ጊዜ ሰዎች ምን መሰለ ህይወት ይለውጣል የሚባሉ ነገሮችን የምራቸውን ማድረግ የሚጀምሩት ተገፍቶ አሁን ከዚህ ግድግዳ ወደዛ ምንም የምትሄድበት ቦታ የለም ማለት ማታልፍበት አይነት ቦታ ላይ ሲደርስ የምርህን ነው የምታደርገው ነገር ልሞትም ካልክ የምርህን ነው የምትሞተው መሞት አልፈልግም የምትልም ከሆነ የተሰጠህን መላ ከአቅም በላይ የሚያልፍ ነገር ቢሆን ታደርገዋል ያንን ያደርገው
ከዛ በኋላ ሙሉ በሙሉ ከሚያመው በሽታ ደህና ሆነ። አሁን ይሄንን እኔ እንዴት አድርጌ ልገምት እችላለሁ? የማላቀው ሰውዬ አግኝቼ የማላቀው ሰውዬ እኔ ባወራሁት ወሬ ህይወቱ ተለውጦ ጤንነቱ ሪከቨር አድርጎ እንደገና ፋብሪካዎች ለማቋቋም ሐሳብ እየነደፈ መሆኑን እኔ በምን ልገምት እችላለሁ? ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማንያ ዘወልሸቱ ሪትሪት ላይ ተሳተፉ። ከሰኔ 20 እስከ 23 በ0987 2090 አሁኑን ደውሉ። ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው። ያንተ ህይወት ራሱ ከዚህ ጋር በጣም ይገናኛል። የነበርክበት ፕሮብለም እኔ ስለማቅ ከኔ በለጠ እንግዲህ የሚያቅሰው አለ ብዬ አልገምትም። ሁሉን ነገር ስላሳየኸኝ እኔ ማለት አንተም ባላገኝ you saved me ብዙ ጊዜያቶችን ያው ምክንያት ይተከማል እግዚአብሔር መቼም ስራ ሲሰራ ያለ ኢንፎርሜሽን በጣም ዲፕ ነው። ሁለት አይነት ሰዎች አሉ አሁን ካወራው። አንዳንዶቹ ችግር ውስጥ ሳይገቡ ነገ የሚመጣውን ነገር አስበው በደና በጉብዝና ጊዜያቸው ሰላም ጊዜ የሚያስቡ አሉ። አንዳንዶቹ ደግሞ በጣም የግድ ጭንቀት ውስጥ መግባት መቻል አለባቸው። ግን እስቲ እንደው አጠር እናርግና ለሁለቱም ሰዎች ምንድነው እንደው የሆነ ነገር በላቸው ብል የምትላቸው? ይኸውልህ ማን እኔ በፊት እንዲህ አይነት ነገር ሲጀምር እንዴት እንደጀመርኩ መጀመሪያ ልንገርህ። እንግዲህ ደግሞ ላለማሰልቸት ኦዲየንሱን የኔ ችግሮች ከዚህ በፊት ዘርዝሬ በደንብ አድርጌ አውርቻቸዋለሁ። ከነዛ ችግሮች የምር መውጣት ፈልግ ነበር። ከዛ በኋላ መላ መፈለግ ነው የሄድኩት። አለ ወይ መንገድ? ጤነኛ ለመሆን መንገድ አለ ወይ? ግንኙነት ለማስተካከል መንገድ አለ ወይ? ደስተኛ ለመሆን ከምትሰራው ስራ ውስጥ እርካታ ለማግኘት መንገድ አለ ወይ? አለ ወይ? ይሄን ያደረጉ ሰዎች አሉ ወይ? ምናልባትም እድል ፈንታ ተመቻችቶላቸው ከጥሩ ቦታ ላይ ጀመሩት ራሴ ማወዳደር አልችልም። ምክንያቱም እነሱማ ከዛ ቦታ ነው የጀመሩት ብዬ ስለምል ምክንያት ስለምሰጥ ለራሴ የኔን አይነት ሰዎች መፈለግ አለብኝ። ወይም ከኔ በታች ጀምረው ከኔ በላይ የወጡ ሰዎች እንዴት እንደወጡ እንዴት እንደተነሱ መጀመር አለብኝ። ከዛ መጽሐፍቶችን ባገላበጥኩ ቁጥር የህይወታቸውን የለወጡ ሰዎችን ቃለ መጠይቅ ባየው ቁጥር ፖድካስቶችን ባየው ቁጥር የግለ ታሪኮችን ባየው ቁጥር አንድ የገባኝ ነገር ምንድነው? ሰዎች ህይወታቸውን መለወጥ ይችላሉ። ኦፍ ኮርስ የሚለወጠው ግን ሰውየው ውስጥ ነው። ስለዚህ የምትሰራበትን መስሪያ ቤት ማማረር አችልም፣ የምትኖርበትን ሀገር ማማረር አችልም፣ የተቀጠርክበትን መስሪያ ቤት ማማረር አችልም፣ ሚስትህን ባልህን አችልም። እስዩ ስለዚህ ሰዎች ኃላፊነት መውሰድ የሚያስከፍለውን ዋጋ ስለሚፈሩት ችግሩ የመጣው ከኔ ውጭ ነው ብለው ለማሳበብ ይዳዳቸዋል። እድሜያቸውን የሚኖሩት በዛ አይነት መንገድ ነው እንዳልሆነም ጭምር እያወቁ ማለት ነው። ስለዚህ እኔ ልክ ይሄ ነገር ሲገባኝ እኔ እንደሆንኩ ነገሮችን መለወጥ እንደሚችለው ይሄ ነገር ሲገባኝ በችግሮች ላይ አፕላይ ማድረግ ነው የጀመርኩት። በዛን ጊዜ እጄ ላይ የነበሩ ነገሮችን ሳደርግ ሳይ ጤንነት መስተካከል ይችላል፣ ሳደርግ ሳይ ግንኙነት መስተካከል ይችላል፣ ሳደርግ ሳይ በስራዬ ላይ በተለይ ሞዶ ነገር ላይ ሳተኩር እርካታዬን መጨመር ይችላለሁ። ኦኬ ይሄ ነገር በሁሉ ቦታ ተተግብሮ ውጤት ማምጣት ይችላል ማለት ነው። ኦኬ let me prove it። ከዛ ቀጥዬ ግን መጽሐፍቶቹ የሚሉትን ነገር በትክክል ለማመን እኔ ብቻ ነኝ እንደዚህ የምኖረው ወይስ ሌሎችም ሰዎች እንደዚህ ናቸው? ይህን መሰለኝ ጀመርኩ። በነገራችን ላይ ወደዚህ አሁን እየሰራው ወዳለሁት ነገር ያመጣኝ ያደረግኩት ስለላ ነው። ከዛ በኋላ ኮንፈረንሶች ይካሄዳሉ፣ የምርምር ሲምፖዚየሞች ይካሄዳሉ፣ ስብሰባዎች ይካሄዳሉ። አንድ ወንበር ለአጋጣሚ ትገናኛለህ የሆነ ሻይ ቤት፣ ከዛ ሻይ እየጠጣ ታወራለህ። ጥያቄ ፖስት አረግና ገለል ብለህ ታዳመጣለህ። ሰዎች ዝም ብሎ በደመነፍስ የሚያወሩትን ነገር ምን እንደሚሉ ታዳመጣለህ። አሁን ምልህ ሰዎች ከኔ በታች ካሉ በዛ ሰዓት እንግዲህ አሲስታንቶች አሉ፣ የላብ አሲስታንት የምንላቸው አሉ፣ ቴክኒሻኖች ዲፕሎማና ከዛ የመጀመሪያ ዲግሪ ጅማሮ ላይ ያላቸው ሰዎች ማለት ነው። ከዛ ጀምሮ እስከ ፕሮፌሰር ማዕረግ እስካላቸው ሰዎች በተለያየ ጊዜ አያቸዋለሁ። ያስደነገጠኝ ነገር ምንድነው? ሁሉም ስፔክትረም ውስጥ ያሉ ሰዎች እኔ እስከ ኤቫሉዌት እስካደረኩት ድረስ ላዩን ስታያቸው እንደነሱ ለመሆን የምትፈልግ አይነት ህይወት የሚኖሩ ይመስላል። ውስጥ ገብተህ በገዛ ራሳቸው አንደበትና ባህሪ የሚገልጡትን ነገር ስታይ ግን እነሱም ለካ ልክ እንደኔው ሰፈር የሚያደርጉ ሰዎች ናቸው። ይሄን ሳይ ያንንም ሳይ ትንሹንም ሳይ ትልቁንም ሳይ አብዛኛው ሰው አንደኛ ማድረግ የሚፈልገው ነገር አያውቅም። አሁን ባለው ህይወቱ አልረካም። በሁለት እንትን ውስጥ ህይወት ውስጥ ልክ እንደ ፔንዱለም እየተወዛወዘ የሚኖር ሰው እንደዛ አድርጌ ነው ያየሁት። ይሄን ሳይ ይሄ ነገር ወደ ራሴ ህይወት
ሚሽን ወደ ተልእኮ አድርጌ በወስደውና ብሰራው እድሜ ልኬን ሰርቼ የማልጨርሰው ነገር እንደሆነ ያወቅኩት በዛ ጊዜ ነው። ዳስ ሃው ይህን የፐርሰናል ዲቨሎፕመንት አይነት መጽሐፍቶችን የበለጠ ማክረር የጀመርኩት አንተም እንደምታውቀው አስቱ እስኪ ፕሩቭ እናድርግ ይሰራል በሌሎች ሰዎችም ላይ ብለን የጀመርነው ይህን አይነት መረዳት ስላገኘሁኝ ነው። አሁን ያለ መረጃ አንኮመን ነው። አም ሃፒ ያንተ ሴሚናር ላይ የወሰድኳቸው ትምህርቶች ፋይናንሴን ቀይረዋል፣ ቢዝነስ እንዲጀምር አድርገውኛል፣ ጤናማ እንደሆነ አድርገውኛል ኮምፕሊትሊ። ኢቭን ዛሬ ጠዋት ስነሳ በጣም አሞኝ ነበር፣ ግን ሰውነቴ እንዴት እንደሚሰራ ስለማቅ ሆስፒታል ሳልሄድ ነው ራሴን ያከምኩት ማለት ነው። ሰውየው ካልተቀየረ የሰውየው ሁኔታ አይቀየርም። ይሄን እንግዲህ የማያውቁ ሰዎች ካሉ ማወቅ አለባቸው። ይሄ ፋውንዴሽኑ ምንድን ነው? የምናወራውም ነገር የአሼም ስልጠና የኔም ስልጠና የሚያተኩረው ሰውየው ላይ ነው። የሰውየው ገንዘብ እንዲቀየር ሰውየው መቀየር መቻል አለበት ማለት ነው። የሰውየው ምኑ ነው መቀየር ያለበት ስትል ኢማጂኔሽኑ ነው፣ ስፒሪቱ ነው፣ ነፍሱ ነው፣ ምኑ ነው መቀየር ያለበት ሰውየው? የሆነ ነገር ማውራት ያለብን ይመስለኛል። ማለት በሰው ህይወት ውስጥ 4 ደርዝ ያላቸው ችግር የሚያመጡ ወይም ተድላ የሚያመጡ ነገሮች አሉ። ምን ማለት ነው? የሰው ነፍስ በ4 ደረጃ የተደራጀች ናት። አሁን ብዙ ጊዜ ሰዎች ላይ ሰርፌስ ላይ ያለውን ነው የሚያክሙት፣ ውጤት ላይ ያለውን ውጤት ደረጃ ላይ ያለውን እንዴት እንደተገነቡ ካላወቀን ግን እጅግ በጣም አስቸጋሪ ነው የሚሆነው። ከታችኛው ሌየር ብንነሳ በጣም ጥሩ ነው። የመጨረሻው ነገሮች ሁሉ መጀመሪያ የሆነው ላይ ማለት ነው። በነገራችን ላይ አሁን በሳይንስ አረጋግጥ ካልከኝ አረጋግጥልሃለሁ። ከፈለክ መጽሐፍ ጠቅስልሃለሁ። ከፈለክ ሳይንቲስቶችን ልጠቅስልህ ይችላለሁ። ብዙ ቁጥር ያላቸውን ቅዱሳት መጽሐፍት ልጠቅስልህ ይችላለሁ። አሁን ሳይንስና ቅዱሳት መጽሐፍት የሚያወሩት ነገር ምንም እንኳ ሳይንስ እንደ ጨቅላ ሕፃን ያየውን ነገር ቢሆንም የሚናገረው ግን ያየው ነገር አቅጣጫውን በትክክል ይጠቁማል። የመጀመሪያው ቤዝመንት ስነ ፍጥረት ሳይኖር በፊት ፈጣሪ ነበር። ይሄ በነገራችን ላይ በሳይንስ አረጋግጥ ብትል መረጋገጥ ይችላል። ከዚህ በፊት ሰምተህ ታውቃለህ፣ በደንብ አድርገህ ታውቀዋለህ። ቢግ ባንግ ብለው የሚጠሩት ነገር አለ። ቢግ ባንግ ማለት የሆነ ኢንፋይናይትሊ ኮምፕረስድ የሆነ በጣም ጥቅጥቅ ያለ የባቄላ ዘር የሚያክል ኢነርጂ ድንገት ፈንድቶ በጣም ከፍተኛ በሚሊዮኖች የሚቆጠር ዲግሪ ሴልሺየስ ሙቀት ነበር የነበረው። ከዛ እየሰፋ እየቀዘቀዘ ወደ ቁስ አካላት እየተለወጠ መጣና መሬት ተፈጠረ፣ ከዋክብቶች ተፈጠሩ፣ ፕላኔቶች ተፈጠሩ፣ ኮሜቶች ምናምኖች ብለው ነው የሚገልጹት። አሁን ይህን ወዴት ትወስደዋለህ መሰለህ? አሁን ሳይንቲስቶች የሚሉትን ነገር አብስለህ ለማወቅ ከፈለግ በመጀመሪያም እግዚአብሔር ሰማይንና ምድርን ፈጠረ ይላል። ሰማያትንና ነው የሚለው፣ ግን ኦሪጂናል እንትኑ ላይ ሄደህ ብትመለከት ሄቨንስ ኤንድ ኤርዝ ነው። ያ ማለት መፈጠሩን ነው የሚያሳየው፣ ላይክ ስፒኪንግ ኢት አውት። ግን ፍጥረታት ከመኖሩ በፊት እግዚአብሔር ነበር ማለት ነው። ስነ ፍጥረት ኖሩም አልኖሩም ህልውናው ማይቃወስ ባለበት መንገድ የሚቀጥል ስነ ፍጥረትን ጠቅላላ የሚሸፍን ብቻ ሳይሆን ኢንፋይናይት የሆነ ከዚህ ጀምሮ እስከዚህ ነው ማትለው በጊዜም በስፔስም የማትለካው የሆነ ፕሬዘንስ እንደነበረ ይናገራሉ ሳይንቲስቶች። በተለይ የሚናገሩት እንግዲህ ያው የፈጣሪን ስም ጠርተው ሳይሆን ሳይንሳዊ የሆነ ስያሜ ይሰጡታል ለዚህ። ከዛ በኋላ ድንገት ያ ፍንዳታ ተፈጠረ። አሁን እንግዲህ ምንድነው እዚህ ሬልም ውስጥ ነው ያለ ነው ማለት ነው። ሁሉን የሚሸፍን ልክ እንደ ደመና አድርጋ አስበውና ሁሉን ፍጥረት የሚሸፍነው ከሆነው ህልውና ውስጥ ነው አንተ የተወሰድከው። መጽሐፍ ቅዱስም ይላል አይደለ? እፍ አለበት ይላል። መጀመሪያ እግዚአብሔር አምላክም ሰውን ከምድር አፈር አበጀው ይላል። ማለት ከቁስ ነገር ጋር የሚያዛምደን የሆነ ኢንተርፌስ እንዳለ ይናገራል። እዛ ውስጥ የገባ እስትንፋስ ደግሞ እንዳለ ይናገራል። የገባው እስትንፋስ የገባው ኒውማ ከዚህ ፕሬዘንስ ውስጥ የተወሰደና ስጋ ውስጥ የገባ ነው። ስለዚህ ሁለተኛው ሌየር ላይ ያለው በእያንዳንዱ ሰው ነፍስ ውስጥ ያለ ፕሬዘንስ አለ ማለት ነው። ከዚህ ስነ ፍጥረትን ጠቅላላ ኢንኮምፓስ ከሚያደርገው ግዙፉ ስነ ፍጥረትን በውስጡ አቅፎ ከሚይዘው ኢንፊኒቲ የተወሰደና በስጋ ልክ ተመጥኖ ስጋ ውስጥ የተቀመጠ ኢንቴሊጀንስ አለ። ያንን ማንነት ንጹህ ነፍስ አድርገህ ልትወስደው ትችላለህ። ሁለተኛው ሌየር እዚህ ላይ የተገነባው ያ ማንነት በእያንዳንዱ ሰው ነፍስ። የመጀመሪያው ፈጣሪ ነው። ፈጣሪ ላይ ያለው ደግሞ እፍ ተብሎ የተሰጠው ስፒሪቱ አለ። ዳትስ ራይት። ሁለተኛው ሶስተኛው ምንድን ነው? ሰዎች ሁሉ እንደምታውቀው ራሳቸው ሪፈርስ ያደረጉ እኔ ብለው ነው አይደል? አሁን ለምሳሌ እዚህ ፊት ለፊት ላይ የተቀመጡ ሰዎችን እስኪ አንተ ምናምን ብዬ ብል እኔ ነው ብለው ነው የሚለው። እኔ የሰው ስም አይደለም። ነገራችን ላይ ብዙ ነገሮችን ማየት ይችላል። እያንዳንዱ ሰው ራሱን ሪፈር የሚያደርግበት ግን የሰውየው ስም ያልሆነ ነው። እዚህ ዓለም ከመላይ ከመጣም በኋላ ግን ሌላ ስም ነው የተሰጠን። አይተከሆነ ኦኬ። በእያንዳንዱ ሰው ውስጥ ያለው እኔ ሰው የሰጠው ስም ከመኖሩ በፊት ያለው ነው። ንጹህ ህልውና፣ ንጹህ ፕሬዘንስ
እሱ በሁሉም የሰው ልጅ ውስጥ ያለ ነገር ነው። አሁን እንግዲህ ከዛ ይሄ ማንነት ነው በስጋ ውስጥ የተወለደው። ልክ ሲወለድ ነው ሶስተኛው ሌየር የሚጀምረው። ሁለቶቹ ግልጽ ነው። ሶስተኛው ሌየር ሰዎች ያበጁት ሰው ነው። ኮንዲሽን እንዲሆነው ማለት ኮንዲሽን እንዲሆነው ያኛው በፈጣሪ መልክ የተፈጠረ ነው። እሱን ይወስዱና ሰዎች ደግሞ በራሳቸው መልክ ይፈጥሩት። እሱ ነው ስም ይወጣለት። ስለዚህ እሱ ነው ሚስት ያገባው፣ እሱ ነው ልጅ የችግር ሰይጣን ቤቱ ጋር እንዳለ ደረስንበት። በነገራችን ላይ ካታ ኃጢአት ማለት ካታ ነው በሂብሩ። ካታ ማለት ኢላማ መሳት ማለት ነው። በፈጣሪ መልክ የተፈጠረው ሰው ኢላማውን ስቶ ሰው መሰለ እሱ ማለት ነው። በነገራችን ላይ አሁን ብዙ ጊዜ ሰዎች ያ መንገድ የሳተው ሰው የሚያደርጋቸውን ነገሮች ነው እንደ ኃጢአት የሚቆጥሩት። ይህ ማመንዘር፣ መግደል ምናምን የሚባለው ነገር የሳተ ሰው የሚያደርጋቸው ነገሮች ናቸው። ስለዚህ መሳቱ ነው ቀድሞ የሚመጣው ማለት ኢላማውን የሳተ ሰው ምንም ሊያደርግ ይችላል። ስለዚህ መልካችንን ትተን ምን ሆን ማለት ነው? የሰፈሩን ሰው መሰል። የነሱን ቋንቋ ለመድ፣ የነሱን ባህል ለመድ፣ ስለ ገንዘብ የሚያስቡበትን መንገድ፣ ስለ ግንኙነት የሚያስቡበትን መንገድ። የሰው ልጅ እዚህ ምድር ላይ ሲኖር መሬት ላይ ለመኖር የሚያስፈልጉ እውቀቶች ገብተውብን ያንን ይዘነው የመጣነው ማንነት ሸፈነ። ልክ እንደ መጀመሪያ ሌየር ሽፋን አድርገህ ልትወስደው ትችላለህ። ሶስተኛው ሌየር ይሄ ነው። አራተኛው ሌየር ይሄ ማንነት የሚወልደው ደግሞ ሌላ ማንነት። ይኸው ሰው ከእግዚአብሔር መልክ ወረሰ። ከእግዚአብሔር በወረስነው መልክ ላይ ደግሞ ሰዎች የራሳቸው መልክ አስቀመጡ። ያ መልክ ደግሞ ስጋ ለብሶ ሲወጣ ውጤቱ ነው ይወጣል። አራተኛው ሌየር ውጤት ነው፣ በስሜቶቻችን የምናውቀው ውጤት ማለት ነው። ለምሳሌ ያለህ ገንዘብ፣ የምትኖርበት ሰፈር፣ ያገባሃት ሚስት፣ የወለድካቸው ልጆች፣ የገነባኸው ቢዝነስ፣ የምትኖርበት ሰፈር፣ የተማርከው ትምህርት ቁጥር እዚህ ዓለም ላይ ያፈራናቸው ውጤቶች ያ ማንነት የወለዳቸው ናቸው። ማንነቱ የማህበረሰቡ ጠቅላላ ማንነት ሆኖ ግን በግል ሰው ህይወት ውስጥ ገብቶ የተወለደው ነው። ስለዚህ የማን ያዘዋል የድሮውን ማን ያዘዋል ወስደ ብታየው ሰው ሰራሹ ነው ማለት ነው። እሱ ሰው ሰራሽ ደግሞ በውጭ በኩል ትምህርት ቤት ጓደኞች አፈራ፣ ፍቅረኛ አፈቀረ፣ ትምህርት ቤት ሄዶ ይፋመጣ። እነዚህ ነገሮች በሙሉ ያ ማን ያዘዋል በውጭ በኩል ሲገለጥ የሚያመጣቸው ውጤት ናቸው። አራተኛው ሌየር ማለት ነው። እዚህ ምድር ላይ ሰዎች ህይወታቸውን ለመለወጥ የሚሟሟቱት አራተኛውን ሌየር ለመለወጥ፣ ከዛ በታች ያሉትን ነገሮች አይደለም። አራተኛው ሌየር በነገራችን ላይ የእውቀት ማጣት ወይም እውቀትን በተሳሳተ መንገድ ማወቅ የሚያመጣቸው ነገሮች ናቸው። በቀላሉ ልትለውጣቸው ትችላል። ለምሳሌ ገንዘብ በእጁ ይዞ ቢዝነስ ላልጀመረ ሰው ቢዝነስ ሞዴል እንዴት እንደሚሰራ፣ በሚቀጥሉት ጊዜያት ውስጥ የትኞቹ ቢዝነሶች ትራይቭ እንደሚያደርጉ፣ ቲም እንዴት እንደሚዋቀር ምናምን አስተምረው ለቀህ የሚሳካለት ከሆነ ችግሩ መጀመሪያው ሌየር ላይ ነው ያለው ማለት ነው። ሌላ ዲፕ ችግር የለበትም። ግን ሌላ ፍርሃት፣ ሌላ በራስ አለመተማመን፣ ሌላ ጠለቅ የሚል ነገር ካለ በማስተማርና ትሬን በማድረግ ብዛት አይለወጥም ሰውየው ማለት ነው። ሴሚናር መጥቶ መሬት ላይ ቢንከባለን አይለወጥም። ብሩና ጊዜውን ይጨፈጨፋል እንጂ ታሞ ሐኪም ቤት 30 ጊዜ ሊመላለስ ይችላል። ሐኪም ቤት መሄድ ማወቅ ወይም ጤና ፊዚካል ሌቭል ላይ እንዴት እንደሚሰራ ማወቅ ሰውየውን አያድነው። ከዛ ጠለቅ የሚል ነገር አለ። እሱ ደግሞ ደመነፍሳዊ ነው። ከአንደኛው ሌየር በታች ያሉ ነገሮች በሙሉ ደመነፍሳዊ ናቸው። አሁን ሰዎችና የሚያመጡት ውጤት የሚለያዩት እዛ ጋር እየታገለ ውጤት ለማምጣት እየታገለ አንዳንድ ጊዜ ውጤት የሚመስሉ ነገሮችን አምጥቶ እንደገና ወደ ነበረበት ቦታ የሚመለስ ከሆነ የመጀመሪያው ሌየር አይደለም ችግሩ። ማወቅ ወይም ደግሞ በተሳሳተ መንገድ ማወቅ አይደለም። በነገራችን ላይ በ3 ወር ጊዜ ውስጥ የማታውቀው ነገር ማወቅ ትችላል። ኤኒ ኮምፕሌክስ ነገር ራስን ማስተማር ትችላል። ያውም በዚህ በኤአይ ዘመን you can learn anything. It's just like የማታውቀውም ነገር ከሆነ ኦኬ ለካ ገንዘብ ማለት እንደዚህ ነው አቅጣጫም ማሳበር ትችላል። ይሄ አይደለም የሰዎችን ህይወት የሚይዘው። ከዛ በላይ ጠለቅ የሚለውና ደመነፍሳዊ የሆነው ነገር በተለይ የሰው ልጆች የሰጡ ማንነት አንተም ደግሞ ውጥህ ደመነፍሳዊ ፓተርን ያደረግከው የተቀበልከው ማንነት እሱ ላይ ካልተለያየ ድረስ በላይ በኩል አዲስ ትምህርት ብትማር፣ አገር ብትለቅ፣ ማግባት ይለውጠኛል ብለህ ብታገባ፣ ኤኒቲንግ ብታደርግ የምትፈልገውን ውጤት ልታመጣ ይችላል። one of ህይወቴን ከቀየሩ ያንተ ሴሚናሮች ላይ ስንሳተፍ it's not where you are but it's who you are የሚለው ነገር ነውና ያለሁበት ቦታ አይደለም so የሆንኩት ማንነት ነው። እና አንዱ የገባኝ በጣም የገባኝ መፍትሄ ከውጪ መፈለግ አቆም ያለው የማስተምራቸውን ሰዎች እንዴት
ያ አንደኛው ችግር የለበትም እኔም ሴሚናሮች ላይ ሳስተምር እግዚአብሔር ችግር የለበትም እግዚአብሔር የሰጠው ማንነትም ችግር የለበትም ችግሩ ያለው ግን ኮንዲሽን የሆነው አምሮአችን ላይ ነው that's right ያ ደግሞ በብዛት የተቀበልነው ልጆች ሆነን ማሰብ ምን እንደሆነ ሳናቅ ገንዘብ ምን እንደሆነ ሳናቅ ህይወት ምን እንደሆነ ሳናቅ በውስጣችን ከነርቭ ሲስተማችን ጋር ተዋህዶ ሙሉ ህይወታችንን ኮንትሮል ያደርጋል እንዲሁም ትዝ የሚል ከሆነ አንዱ ሴሚናር የሰማሁት ምንድነው ዝሆን ነበር አሉ አፍሪካ ውስጥ ነው በልጅነቱ በትንሽዬ ችካል ያስሩታል ልጅ ያለ ማለት ነው ቀጭን ገመድ አድርገው ያስሩታልና ሲሞክር አይችለውም ፕሮግራም አደረጉት ማለት ነው ከዛ ካደገ በኋላ ቀኑን ሙሉ አሰርተው የራሱን 10 እጥፍ ክብደት መጎተት በሚችልበት ሰዓት ላይ ማታ ጊዜ ይወስዱና በዛች ገመድ ነው የሚያስቀምጡት በልጅነት በሚያስሩበት ገመድ yes እና አሁን ይሄ ዝሆን አቅሙ አለው ጉልበቱ አለው ሲሞክር ፓተርኑ በልጅነት አልችልም ነው የሚለው ማለት ነው so like ሁላችንም ይሄ ነገር አለ ግን ሰምተን ማናቅ ሰዎች አለን ዛሬ ምን ሰማለን ከዚህ ቀደም የሰማን ሰዎች አለን so አሁን ጥያቄው ይሄ ሰዎች የሰጡን ማንነት ምን አይነት behavior አለው ውስጣችን ላይ አሁን እስቲ ዓለምን እንርሳና ቀላል ነው እሺ ይዘው የመጣው ነገር ከፈጣሪ የተሰጠ ማንነት ፍጹም አይቆረቁርም ልለውጠው የሚል ኢንቴንሽኑ ራሱ ሊኖር አይችልም አዌነሱ የለህም መለወጥ እንደሚገባ is very good ሳይሆን በሰው ቋንቋ መገለጽ አይችልም በቃ ያንተ አይዲያል ማንነት የሚገለጠው ያን ማንነት በትክክል መግለጽ ይችላል ኮንትራዲክት የሚያደርግ የሆነ እርስ በርሱ የሚጣረስ እባክህ ለውጠኝ የሚል የሚታገልህ አብረው መተኛት አብረው መነሳት ማትፈልገው የሆነ ነገር አንተ ውስጥ ካለ እሱ ከሰው ልጆች ይመጣል ዋው ዳሴ በነገራችን ላይ እስከ ዛሬ ድረስ ከብዙ የሰው ልጆች ጋር በተለያየ መንገድ ተገናኝቻለሁ እንደዚህ አንድ ለብዙ አንድ ለተወሰነ ቁጥር በተለያየ ቨርቹዋል ስፔስ ላይ በአዳራሽ ውስጥ በተለያየ መንገድ ተገናኝቻለሁ እስከ ዛሬ ድረስ ትልቅ መሆን የማይፈልግ ሰው አልገጠመኝም ትልቁ ነገር ምንም ይሁን እንጂ ማለት ነው ማደግ መስፋፋት መተለቅ ማማር መዋብ ይሄ መልካም የሚባሉ ነፍስን የሚያስደስቱ ነገሮችን ማድረግ የማይፈልግ እስከ ዛሬ ድረስ አልገጠመኝም ሁሉም ሰው አንዳንዱ ሰው ቁልጭ አድርጎ ያውቀዋል አንዳንዱ ሰው አያውቀውም አንዳንዱ ሰው እንደሚያስፈልግ ራሱ አያውቅም ግን ሁሉም ሰው ይሄን የሚታገለውን ትግል የሚታገለው የሆነ አይነት አይዲያል በአእምሮ ውስጥ በመናብ ውስጥ ያለ አይነት ህይወት ለመኖር ያ ሁሉም ሰው ውስጥ አለ በነገራችን ላይ ለሰው ልጆች ከተሰጡ ግን ሰዎች እንደ ሸክም ከሚቆጥሩ ሀብቶች መካከል ሶስቶቹ ነገሮች ልንገርህ አይመጀመሪያው ዲዛይር ማለት ይሄ ዲዛይር ምንድን ነው መሰለህ ውስጥ ያለው እልቆ መሳፍርት ነው ትልቅ ፍጥረት ነው አንተ ውስጥ ያለው በውጭ በኩል ያሉ ውስንነቶች ግን ልክ ምን እንደማለት መሰለህ በውስጥ በኩል እንደታፈነ የአሉሚኒየም ክሌቭ እንደተያዘ በጣም የታመቀ ነገር አድርገው ያ ከውስጥ ወደ ውጭ ልስፋ የሚለው ግፊት ነው ዲዛይር ማለት ባጭሩ ስናስቀምጠው ማለት ነው የመተለቅ ፍላጎት ኢቭን ተልቆ አያልቅም አይደለ ቢሊየነሮች የትሪሊየን ዶላር ማርኬት ካፕ ክሮስ ለማድረግ ነው የሚሰሩት ምንም ደረጃ ላይ ቢደርስ መተለቅ የሚባለው ነገር ከሰው ነፍስ ውስጥ አይሟጠጥም እንደውም ዘላለማዊነትን በሰው ልብ ሰወረው ይላል አይደለ ስለዚህ ይሄ የማደግ የመስፋት ቴንደንሲ ስፒሪቹዋል ነው እንጂ አካላዊ አይደለም ሰዎች ይሄን አቢዩዝ ሊያደርጉት ይችላሉ በተለያየ መንገድ ግን ጄኒዩንሊ ካየኸው የማደግ የመተለቅ የመስፋት የማደግ ፍላጎት ውስጥ መኖር ምንን ያመለክታል መሰለ ከማያልቅ ዓለም ጋር እንደተያያዝክ ነው የሚያሳየው በዚህ በኩል ሁሉ ነገር ውስን ቁመት ውስን ነው ክብደት ውስን ነው መሮጥ የምትችለው ፍጥነት ውስን ነው ሁሉ ነገር ውስን ነው በዚህ በኩል በዛኛው በኩል ኢንፊኒቲ ነው ያለው ፈጣሪ ድንበር የለውም ከዛ ጋር እንደተያያዝክ የምታቆም ምንድነው ውስጥ ያ ግፍ ያቆም የትም ደረጃ ላይ ድረስ it continues to push ያንን ነው ዲዛይር ብለው የምንተረጉሙ ሰዎች unexpressed possibility within seeking expression without 100% that's what desire is every nature every ዛፍ ሁሉም ፍጥረት ውሻ ራሱ በቃ ዘሩን ለማሰራጨት ይፈልጋል ግን አቢዩዝ ሊደረግ ይችላል we're going to talk about that ሶስት ነገር ብለ አንዱ ነው ዲዛይር ያልከው አንደኛው ይሄ ነው ሁለተኛው ነገር ደግሞ ሰዎች ካሉበት ውስንነት ከተጨበጠ ውስንነት ማለት ነው ለምሳሌ ያህል ሁሉ ጊዜ ገንዘብ ችግር ውስጥ የሚኖር ሰው የተጨበጠ ነው ምኞቱ አለው ግን ምኞቱ የተጨበጠ አይደለም ይሄኛው የተጨበጠ
ኪስ ውስጥ ያለው ገንዘብ አይካድም አካውንት ላይ የተጻፈውን ገንዘብ ምንም ልታደርገው አይችልም it's real በዚህ በኩል ይሄን የተጨበጠውን መሬት ላይ ያለውን ሰዎችም ጭምር የሚያዩት እናንተ ብቻ ሳትሆን ሌሎችም ሰዎች አይተው ይሄ እኮ እንደዚህ ነው ብሎ ኮሜንት የሚያደርጉትን ነገር መለወጥ የምትችልበት ከዚህ ሁኔታ ውስጥ መውጣት የምትችልበት ብቸኛው የሰው ልጆች ስጦታ imagination you can escape wow you can escape actually ሰዎች ከደመና በላይ በረሩት አይተውት ወደማያውቁት ዲፕ ስፔስ የሄዱት ከዚህ 286000 ማይልስ ርቀት ላይ ያለው ጨረቃ ጋር የሄዱት በጣም ብዙ አሁን ኤሎን ማስክ ከባቢ አየር እናለብሰዋለን ያሉ ነው አይደለ ማርስን ምክንያቱም ቀን በጣም ፀሐይ ነው ሐሩር ይሆናል ለሊት ከባቢ አየር ስለሌለው የመጣው ሙቀት በሙሉ ይሄዳል ውርጭ ይሆናል ይሄንን ስታብላይዝ ለማድረግና ሰዎች እንዲኖሩበት ከባቢ አየር እናልብስ ይሄ አይተው የማታውቀው የሰው ልጅ እንግዲህ ማርስ ላይ ሄዶ አያውቅም አይደል እዚህ ሆነው በመናብ ይሄንን ማድረግ የምንችልበት ፋኩልቲ ለሰው ልጆች የተሰጠው ለሌሎች እንስሳቶች ያልተሰጠም ስለዚህ ኤኒ ታይም ሌላ አይነት ህይወት መፍጠር ፈልጋለሁ ስትል ይሄን እዚሁ ባለበት ቦታ ትተ ሌላ ቦታ መሄድ የምትችልበት ይሄ ፊዚካል ሪያሊቲን ትራንሴንድ የሚያደርግበት ማንነት ተሰጥቷል ይሄ ለሁሉም ሰው ነው የተሰጠው አካል ጉድለት ያላቸውም ሰዎች ጭምር ነው የተሰጠው በአይናቸው ማየት ለማይችሉ አይነ ስውራንም ጭምር ነው የተሰጠው this is a given ሰዎች አይተቀሙበትም ይሄንን የሚጠቀሙበት ሰው በምንድን ነው መሰለ ከነሱ በተጻራሪ ለመስራት ነው ኔጌቲቭሊ ከስራይ ብባረርስ ይሄ ሰው እየተተው ይሄድስ ይሄ በነገራችን ላይ እሱም ይሰራል እኮ በዛም በኩል ይሰራል በዚህም በኩል ይሰራል ኢማጂን ማድረግ ማለት ከሌለው ዓለም ውስጥ ምናብ ውስጥ የሆነ ነገር መፍጠር ማለት ግን የበለጠ ባተኮርክበትና ባሰብክበት በዋልክበት ባደርክበት ዱዌል ባረክ ቁጥር ያ ነገር ስጋ እየለበሰ ኮንደንስ እያደረገ ወደ መሬት ይወርዳል በዛነ መንገድ ነው የምንኖረው ማለት ስለዚህ ብዙዎቻችን ይሄ ውጤቶቻችንን እኛ እንደምናመጣው ስለማያውቁ ምናባቸውን ማይፈልጉትን ነገር ለመጥራት ነው የሚጠቀሙበት እነሱ አይደለም የምንኖረው የፈራሁት ደረሰ የሚሉት ይሄንን ስለዚህ ምናብ ካለህበት የተጨበጠ ፋክት ውስጥ ልትወጣ የምችልበት ሻትል እሱ ብቻ ነው መንጥቆ የሚያወጣ ማለት ነው ይሄ ነው ሁለተኛው ሶስተኛውና በጣም ፓወርፉሉ ከሁሉም ሲሙሌሽን ነው ወይም በዚህ ዓለም ላይ በጣት ልትነካ የማይችለውን ነገር ነክተ ማየት ጨብጠው የማታውቀውን ሰው መጨበጥ ሄደህ የማታውቅበት ዓለም ላይ መስማት የምትፈልገውን ነገር መስማት ማየት የምትፈልገውን ነገር ማየት ትችላለህ ማሰብ አይደለም ሄደህ መንካት ትችላለህ በነገራችን ላይ አስቱ ያንን ቤታችንን ታውቀዋለህ ባለ 3 መኝታ ቤት ተሰጥቶናል ነበር መታችኋል ከበረከትም ጋር እዛ ቤት ውስጥ 3 መኝታ ቤት ነበርና አንዱ መኝታ ቤት እንደ ቢሮ አድርጌ ተጠቀምበት ነበር አታውቀዋለህ አይ ነው ስለዚህ ምንድነው ማድረገው ማታ ልጆቼና ሚስቴን አስተኛና እዛ ቤት ይላል የሆነ አዳራሽ ውስጥ ገብቼ ፊት ለፊቴ ላይ የተቀመጡ ብዙ ሰዎችን ኢንስፓየር ሳረክ ፊታቸው እየበራ ሲሄድ አይ ኩድ ሲድ በዚህኛው አይን አይደለም ማየው መቼም አይኔን ጨፍኜ ነው ይሄን ነገር ማድረገው ስለዚህ ኤክስፔሪየንስ ማድረግ ትችላለህ የሌለውን ዓለም እንዳለ አድርገ ኤክስፔሪየንስ ማድረግ ትችላለህ isn't it imagination though imagination አይደለም ይሄ ኢማጂኔሽን ምስል መከሰት ነው ሲሙሌት ማድረግ መንካት ነው ኤግዛምፕል ግልጽ እንዲሆን ኤግዛምፕል ልስጥ ለምሳሌ የፍላይት ፓይለት በሚሰለጥኑበት ጊዜ ምንድነው የሚደረገው መጀመሪያ ንድፍ ሐሳብ ይሰለጥናሉ የአውሮፕላን ክንፍ እንደዚህ ነው እንትን አየር የሚቀዝፈው ኤሮዳይናሚክ ፕሪንሲፕሎች እንደዚህ ነው የሚሰሩት ምናምን ይሄን ለሚያስበው አእምሮ በደንብ አድርገው ትሬን ይደረጋሉ ከዛ በኋላ ግን ወደ ሪሉ ነገር ሲመጣ ኦኬ ቅድም አየር የሚቀዝፈው ክንፍ እንደዚህ ነው የሚሰራ ያልኩ በምድሩ አውሮፕላን ውስጥ ገብተ ከመሬት ላይ ስትነሳ እንደዚህ ነው ምትነ ኤክስፔሪየንሱ ሊኖር ያስፈልጋል የሚያስበው አእምሮ ስላወቀ አውሮፕላን ከመከስከስ ማዳን አይችልም ስሜታዊ ማንነት መሰራት አለበት ስለዚህ ለሱ ምንድነው የሚያደርጉት እውነተኛ አውሮፕላን ውስጥ አስገብተ የማያውቀውን ሰው አውሮፕላን እንዲያበር ማድረግ ስለማይችል ሲሙሌተሮች አሉ መሬት ላይ ለምሳሌ ቦይንግ B787 ከሆነ አውሮፕላኑ የዛ አውሮፕላን ሲሙሌተር መሬት ላይ አለ ሄጃይቻለሁ የኢትዮጵያ አየር መንገድ ኦኬ ስለዚህ እዛ ውስጥ ገባና ኮክፒቱ ይዘጋል ሪሉ አውሮፕላን ውስጥ ያለው ነገር ጠቅላላ እዛ ውስጥ አለ ግን መሬት ላይ ነው ያለው አንዲት አና ዋይዝ የምትባል ሴት አለች የምታውቃት ከሆነ አላውቅምና awakening the mind የሚል መጽሐፍ አላት she's really genius scientist ነች እንዴት እነዚህ አራት ብሬን ዌቮች ቤታ አልፋ ቴታ ዴልታ ምን እንደሆኑ
እና ዲስከቨር አድርጋቸዋለች እና የሰዎች የስኬታማ ሰዎችን አእምሮ ምን አይነት ፓተርን እንዳለው ገብቷታል የአራቱም ብሬን ዌቮች ስብጥር ነው አዌከንድ ማይንድ የሆኑ ሰው ዴልታ ብቻ አይደለም ቴታ ብቻ አይደለም አልፋ ብቻ አይደለም ብዙ ጊዜ አሁን ቤታ ላይ ነው ያለ ነው ግን ቤታ ራሱ ያስፈልጋል አልፋ ያስፈልጋል እሷን ኢማጂኔቲቭ ፓወርፉል የሆነው የብሬን ዌቭ አልፋ ነው ከሳብ ኮንሽስ ጋር እንትን የሚፈጥረው ማለት ነው እና እሷ ስለ ኢማጂኔሽን ስታወራ ብዙ ጊዜ ያለች ሰው አቢዩዝ ይደረጋል ቪዥዋላይዝ ብቻ ነው የሚደረገው ግን ሁሉም ነገር አለው ለምሳሌ ድምጽን ሴንሹዋላይዝ ማድረግ ትችላለህ ታች ማድረግን ሴንሹዋላይዝ ማድረግ ትችላለህ ኢቭን መራመድን ሲሙሌሽን እሱ ነው yes ስለዚህ አሁን ልዩነቱ ምንድነው ከኢማጂኔሽን ጋር በኢማጂኔሽን ነገሮችን ማቀናበርና መሳል ነው ልክ አርኪቴክት ህንጻ እንደሚገነባው ማለት ነው ሲሙሌት ማድረግ ማለት ግን ህንጻውን 3D ሲሙሌት ያደረግ ኦኬ ይሄ ህንጻ እዚህኛው ክፍል ውስጥ ይሄን ይመስላል ማለት ነው ደረጃው ግን እንደዚህ መሆን ያልክ የምታየው ማለት ነው ከለሩን አትሞስፈሩን እሱ እንዲም ኤክሰርሳይሶች አሏት ማለት እንዴት የአልፋን ብሬን ዌቭ ከፍ እንደምታደርግ የመንካት ኤክሰርሳይዝ አላት የመስማት ኤክሰርሳይዝ አላት ጸጉሩ ሲበጠር በቃ ሲሙሌት ማድረግ ማለት እሱ ነው ስሜቶችን ኢንጌጅ ማድረግ ማለት ነው ልክ በዚህ ለከኝ ጠረጴዛ በእጄ ነክቼ ፊል እንደማደርገው እዛም ላይ ፊል ነው የምታደርገው ስለዚህ ሲሙሌተሩ ውስጥ ገባ ምንድነው የምታደርገው የሚነኩ በተኖች አሉ ትነካለ የሚሳብ ነገር አለ ትስባለ የሚገፋ ነገር ጋለ ትገፋለ ዳሽቦርዱ ላይ የሚታዩ ነገሮች ሪል ነው የምታየው እያየህ እኮ ነው ስለዚህ ሲናሪዎች ደግሞ አሉ ለምሳሌ አውሮፕላኑ በሚነሳበት ሰዓት ልክ ሲነሳ አንዱ ሞተር ቢጠፋ ልክ ሲነሳ ከባድ የሆነ በረዶ መስታወቱን ቢሸፍነው በዚህ አይነት መንገድ ነው ሲሙሌት የሚያደርጉት በዛ ሰዓት ነገራችን ላይ ሲሙሌተር ውስጥ ያለው ሰው የምሩን ነው የሚያደርገው ነገር የሚያደርገው የምሩ አውሮፕ ምክንያቱም it gives you the whole feeling መጪው ሰኔ 16 2017 ዓመተ ምህረት እንደ ኢትዮጵያ አቆጣጠር በማግኖሊያ ሆቴል ከምሽቱ 12 ሰዓት ጀምሮ የሚጀምር በአይነቱ ልዩ የሆነ ፕሮግራም በኢምፓክት ሴሚናር ተዘጋጅቷል ይሄ ፕሮግራም ከዚህ በፊት አድርገነው ከምናቃቸው ፕሮግራም በአይነቱ የተለየ ግን ሁላችሁንም የሚመለከት ስለሆነ ከመጀመሪያው ባጀምሮ እስከ ዛሬ ድረስ ሰኞ ፓብሊክ ሴሚናር ላይ የምናቃቸው ሰዎች በሙሉ ምናልባትም ከዛ ውጭ ያላችሁ በኢንተርኔት የምንተው ዩቲዩብ ላይ የምታቆኝ ሰዎች በሙሉ ኢምፓክት ሴሚናር ያዘጋጀውን ልዩ የሆነ ፕሮግራም መታችሁ እንድትታደሙ በነፃ ተጋብዛችኋል ኢምፓክት ሴሚናር አሁን ሰዎች ይሄ ነገር ስለማይገባቸው አንተው እንዴብዝ አጥንታለ እኔም እንዴብዝ አጥንቻለሁ ይሄ ነገር ምን ያህል ነፃ የሚያወጣ ነገር እንደሆነ ይገባኛል አንድ ኢማጂን የምናደርገው ነገር ማኒፌስት ያደርጋል እዛ ላይ ብታወራልኝ ሁለት ደግሞ ነርቭ ሲስተማችን ኢማጂኔሽን እና ሪያሊቲን ነጥሎ አያውቅም so what I imagine ልክ እንደሆነ አድርጎ ነው የሚያስበው ሁለቱን እንዴት አስታርቀን እንትን ማድረግ እንችላለን ማንና ማንን ኢማጂኔሽን አለ አይደለ yes ኢማጂን ስናደርግ ኢማጂን የምናደርገው ነገር ዛሬ ለምሳሌ ስለሚያስፈራኝ ነገር ኢማጂን ካረኩኝ something happen ያደርጋል ስለ ስኬቴ ኢማጂን ማድረግ ከሆነ ያ ስኬት happen ያደርጋል ሰዎች ስለማያውቁ ቢካስርስ ከስራ በባረስ ብታመምስ ልጄ እንትን ብትልስ ይሉና ኔጌቲቭሊ ኢማጂን ያደርጋሉ then that thing manifest ያደርጋል ሁለት ደግሞ አንዱ ትልቁ ነገር ነው ሰዎች እኔ ጋር ለምሳሌ ይመጣሉ ሪቲታችን ላይ ይመጣሉ በጣም ተጨንቀው ነው የሚመጡት ጭንቀታቸውን ፍሊፕ የምናደርገው በኢማጂኔሽን ነው ኦኬ በቃ በጣም ከፍተኛ ጭንቀት ላይ የመጣው ሰውዬ ፕሮፐርሊ ሪላክስ አድርጌው ፖዚቲቭሊ ኢማጂን እንዳደረግ ካረኩት ችግሩ የለም የት ለምን ነበር የተጨነቁት ምናምን ነገር ብለው ያለቅሳሉ ሰው እንዴት ነው እነዚህ ነገሮችን መጠቀም የምንችለው at the end of the day we talking about ህይወታችሁን መቀየር የምትችሉት እናንተ ናችሁ ካለን ደግሞ በኢማጂኔሽን ነው ብለናል ማለት ነው ትክክል ምን መሰለህ ትልቁን ችግር ላሳይ እዚህ ላይ እሺ ምክንያቱም ቪዥዋላይዝ ማድረግ ላይ እያደረጉ በተደጋጋሚ ሞክረን አልተሳካም የሚሉ ሰዎች ስላሉ ማለት ነው ልክ ቤታ ላይ ያለውን አእምሮ ወደ አልፋና ከአልፋ በታች ማውረድ ነው አይደለ እዛ ላይ ነው ሲሙሌት ማድረግ ያልኩን ነገር የምናደርገው ቤታ የሚያስብ አእምሮ ነው ኮምፓልሲቭ አእምሮ ነው አልፋ ኢማጂኔቲቭ አእምሮ ነው ቴታ ፊሊንግ አእምሮ ነው ዴልታ ስሊፒንግ አእምሮ ነው ምንም ጀስት መሆን ነው እንጂ ምንም እዛ ላይ የምትፈጥረው ነገር የለም ኦኬ ስለዚህ ወደ ፊሊንግ አእምሮ ማምጣት ማለት ወደ ቴታ የታችኛው ሬንጅ ማን ነው በአልፋ ላይ የታችኛው ሬንጅ ወይም ቤታ ቴታ ላይኛው ሬንጅ ማምጣት ማለት አልፋና ቴታ መካከል ማምጣት ማለት ነው ኦኬ አንድን ነገር
በእርግጠኝነት እንደምታደርገው ስጋ እንደምታለብሰው እርግጠኛ ምን ሆኖ ፊል ስታደርግ ብቻ ነው። ስታስበው አይደለም፣ ኢማጂን ስታደርገው አይደለም። ቅድም እንደነገርኩ ኢማጂን ማድረግ ከነገሩ ጋር አያዋህድህም። ኢማጂን ያደረግከውን ነገር ፊል ማድረግን ከነገሩ ጋር አንድ ያደርጋል። አንዴ አንድ ሆንክ ማለት ከዛ በኋላ መለየት የለም ማለት ነው። ግን the problem is ወደ ታች ሲንክ እያደረግክ ስትሄድ ቀድሞ ቦታ የያዙ ትራውማዎች፣ ኢሞሽኖች፣ የተለያዩ ነገሮች ካሉ ወይ ወደ እንቅልፍ ቶሎ ያወርዱሃል ወይ ወደ ቤታ ቶሎ ያወጡሃል። ልክ ፊኛ ይዞ ወደ ዳይቭ እንዳደረገ ውሃ ውስጥ ዳይቭ እንዳደረገ ሰው ወይ ወደ ላይ ያወጡሃል ወይ ደግሞ ድንጋይ ይዞ ውሃ ውስጥ እንደገባ ሰው ይዞ ይወርዳሉ። ከዚህም የምንወጣበት ብቸኛው መንገድ ራሱን የምትሸሸውን ስሜት በደንብ አድርገህ ፊል ማድረግ ነው። አክቹዋሊ ምንድን ነው የምናደርገው መሰለኛ? we make them feel it። ከዛ በኋላ EFT እና የተለያዩ ሌሎች አብረው የሚሄዱ ተጓዳኝ ነገሮችን ነው የምንጠቀመው። ሰዎች የሚሸሹትን ስሜት በደንብ ፊል እንዲያደርጉ እናደርግና ታፕ እናደርጋቸዋለን። የተለያዩ ሰውነታቸው ላይ ያሉ ቦታዎች አሉ፣ ታፒንግ ቦታዎች። ያ ኢነርጂ ሙሉ በሙሉ ይጠፋል። ከዛ በኋላ ስለዛ ጉዳይ ቢያስቡ የሚፈሩትን ስሜት እናምጣው ቢሉ ማምጣት አይችሉም። ስሜቱ አንዴ ከሄደ በኋላ ነው ቅድም ወዳልኩ የምናመጣቸው ወደ አልፋ። ከዛ በኋላ ወደ አልፋ የታችኛው ሬንጅ በብሪዚንግ በተለያየ መንገድ ይመጡና የተረጋጋ ሉሲድ ስቴት ላይ ሲሆኑ ነው ሲሙሌት የሚደረገው። ሲሙሌት ማድረግ ማለት ነገሩን አልቆ እንደተከናወነ ኤክስፔሪየንስ ማድረግ ማለት ነው። የሚነካውን ነገር መንካት፣ የሚከፈት በር ካለ መክፈት፣ አየር ላይ ሆነ ከሆነ ሰው አጠገብ ላይ ሆነ መብረር ከሆነ መብረር፣ የምትፈልገውን ነገር በትክክል ሲሙሌት ለማድረግና ሪል ሆኖ ቪቪድ ሆኖ እንዲሰማ ለማድረግ ቀድሞ የገቡ ስሜቶች መውጣት አለባቸው። ቀድሞ የገቡ ስሜቶች ደግሞ የሚወጡት በመሸሽ ሳይሆን ፊሊንጉን የበለጠ እንዲመጣ የቻለውን ያህል ጓደኞቹን ሁሉ ጠርቶ መጥቶ በደንብ ሰውነት ላይ ፊል እንድታደርገው ማድረግ ነው። ታፕ ብታደርግ ደግሞ እዚህ ላይ ከብሪዚንግ ጋር አንድ ላይ ብታያይዘው ስሜቶቹም በሙሉ ማውጣት ይቻላል። ትራውማዎችም ማውጣት ይቻላል። ሴትዮዋ ምን አለች? ላይክ ምንድን ነው አሁን ሰው ሜዲቴት የሚያደርገው? አብዛኞቻችን ቤታ ላይ ነን። ከቤታ ወደ አልፋ፣ ከአልፋ ወደ ቴታ ስንሄድ we get deep insight, we get feelings። ማለት መንቃት ማለት አለች ከውስጥ የሚመጣውን መረጃ መያዝ ነው፣ ወይም ደግሞ ከውጭ ወደ ውስጥ ማስገባት ነው። ባት ግን ቴታ ብሬን ዌቫችን ላይ there is unfinished business እና እሷ ማይንድ ሚረር ኢጂ አላት፣ ማይንድ ሚረር አላት። አሁን ያልከውን ነገር ሰዎቹ ከዛ ይሸሻሉ። unfinished ከሆኑ ትራማቸው፣ ፔናቸው፣ ስቃያቸው ፊል ማድረግ አይፈልጉም። they don't want feel it። እሺ ስለዚህ አሁን እንዳልከው የተቀመጠውን ነገር መጀመሪያ ማውጣት መቻል አለበት። አሁን ለብዙ ሰዎች ግን ኮንፊውዝድ ይሆናል። so we don't want to feel it። አሁን ይሄ ምን ማለት ነው? ግራችሁ ሲመታ ቀኛችሁ አሳይ አይነት ነገር ነው። we were running away from that. that's right. you are saying ቀጥታ ሂድ ወደሱ እያልክ ያለው 100%። ያለበለዛ ያም ቢዝነስ መጨረስ አይችልም በፍጹም። ስሜትን በተመለከተ ሰዎች በተለያየ መንገድ ነው ትሪት የሚያደርጉት። ስሜትን በተመለከተ ሶስት በጣም የሚታወቁ መንገዶች አሉ። አንደኛው ስሜቱ ሲመጣ ከስሜቱ ለመሸሽ ከዛ ያሸሹኛል የምትላቸው ነገሮች ማድረግ። መጠጥ ቤት ልትሄድ ትችላለህ፣ ጌም ልትጫወት ትችላለህ፣ ፊልም ልታይ ትችላለህ፣ ከሚያሳስቅ ጓደኛ ጋር መደዋወል ትችላለህ። ከዛ የሚያወጣህን ኤኒቲንግ ማድረግ፣ ስኬፕ ማድረግ አንደኛው መንገድ ነው። ብዙ ወንዶች ይሄን ነው የሚያደርጉት። ወንዶች የሚጠቀሙበት ቴክኒክ ነው። ሁሉ ወንድ ማለት ሳይሆን አብዛኞቹ ወንዶች ስኬፕ ነው የሚጠቀሙት። ሌላኛው ደግሞ አለ ሰፕረስ ማድረግ፣ ወደ ውስጥ ማመቅ። ኩልህን ትኳላለህ፣ አይንህን ምናምን እንትን ታደርጋለህ፣ ታማምራለህ፣ ታኮ ጫማ ታደርጋለህ። ምንም እንዳልተፈጠረ ከተማ ወጥተህ ፈታ ትላለህ። በፊት ትደብቀዋለህ በምናምን የድምፅ ቶንህን ካዳመጥኩ እረዳለሁ። ብዙ ጊዜ ሴቶች ናቸው ይሄን የሚጠቀሙት። ሰፕረስ ኢት። ልክ እንደ ፕሬሸር ኩከር ወደ ውስጣቸው አምቀው ምንም እንዳልተፈጠረ አርቲፊሻል ሳቅ እየሳቁ ፈገግ እያሉ ግን ውስጥ ኩክ የሚያደርገው ነገር። በተለይ ከእንደዚህ አይነት ሰዎች ጋር ስትሆን ምንድን ነው የምታደርገው መሰለህ? አይናቸውን እያየ are you happy about life? ደስተኛ ነህ ወይ? ወዲያው ስሜታቸው ሲዘበራረቅ ታያለህ። ግልጽ ነው ማለት ነው። ክራይ በአራት በኩል የሚፈስም እንደዛ አይነት ብርሃን የሆነ መልክ ላይ ያ ሁሉ ትራውማ ሲፈልቅ ስታይ በጣም በጣም ነው የምደነግጠው። ሁለተኛው ይሄ ነው፣ እንዳልተፈጠረ ምንም ዲናይ ማድረግ ማለት ሰፕረስ ማድረግ። ሌላኛው ደግሞ ቬንት ማድረግ ነው በሌሎች ሰዎች ላይ ስሜቱን ልክ እንደ ፈንጅ ማውጣት፣ በስድብ በጩኸት በተለያየ መንገድ በሌሎች ሰዎች። ይሄ ግንኙነት ያበላሻል። ሶስቶቹም ስሜቱን አድኑት። ስሜቱን ማዳን ከፈለግ ስሜቱ የተከሰተበትን ጊዜ የምታውቀው ከሆነ በተለይ ቻይልድሁድ ጊዜ ቢሆን በጣም ጠቃሚ ነው። ያን ኢቨንት ስታስታውስ የሚሰማ ስሜት አለ አይደል?
ያን ወደ አሁን አምጥተ አሁን የሆነ እንዳለ ያህል እስኪሰማ ድረስ ስሜቶቹ በደንብ እስኪሰሙ ድረስ መንቀጥቀጥ ካለብህ ተንቀጥቀጥ። አንዳንድ ጊዜ ሰውነታቸው የሚሞቁ ሰዎች አሉ። ሰውነታቸው እንደ በረዶ የሚቀዘቅዙ ሰዎች አሉ። የሚንቀጠቀጡ ሰዎች አሉ። የሲቃ አይነት ድምጽ የሚያሰሙ ሰዎች አሉ። ምንም ይሁን እንዳለ አይናቸው በእንባ የሚያፈሱ ሰዎች አሉ። ስለዚህ ምንድነው የሚያደርጉት ማለት ነው? ስሜቱ ቦታ አለው ሰውነት ውስጥ። የትኛውም ስሜት በነገራችን ስሜት ስትል ራሱ ተሰማኝ ነው አይደል? የት ጋር ካልኩ ወይ ደረት አካባቢ ነው ወይ ማጅራት ላይ ነው ወይ ራስ ከፍሎ ነው ወይ ከኋላ ወይ ከፊት ብቻ ሰውነት ላይ የሆነ ቦታ ላይ አለ። ትኩረትህን ስሜቱ ያለበት ቦታ ላይ ታረግና በደንብ ተደርጎ እንዲሰማ ታደርጋለህ። ትኩረትህ ስሜቱ ያለበት ቦታ ላይ ይሆናል። በተለይ ስሜቱ ላይ ባለበት ሰዓት እሱ ናቹራሊ በሚመጣበት መንገድ ይምጣ። አንተ ደግሞ በታፒንግ እና በሌሎች መንገዶች ብታግዘው ስሜቱ ይጠፋ። ሲሰማ ነው ስሜቱ የሚጠፋው። ስትደብቀው አይደለም ወይም ስትሸው አይደለም ስሜቱ የሚጠፋው። ስለዚህ በዚህ መንገድ ያረጀውን ስሜት ማውጣት የመጀመሪያው ደረጃ ነው። ስሜቱ ከወጣ በኋላ አዲስ እንግዳ ስሜት ማስገባት ትችላለህ። ይኸውልህ ካለፈው ጊዜም ጋር የምንያያዘው ከሚመጣው ጊዜም ጋር የምንጋባው በስሜት ብቻ ነው፣ በሐሳብ አይደለም። Yes, it's a deep link. Yeah. That's right. ግን ምንድነው አሁን እኔ like ራሴ ውስጤ ብዙ ታይም በቀን ውስጥ ከውስጤ ጋር ነው ማሳልፈው። even like this helped me a lot ምክንያቱም በልጅነቴ በትራማ ውስጥ እንዳደገ ሰው አሁን ችግር ቢመጣ ያሁን ችግር በህይወቴ ላይ ምንም ችግር የለም፣ እግዚአብሔር ይመስገን። I can handle it. Okay. I have a tool, I have this strategy አለኝ። ግን when I was a kid ልጅ ሆኜ ቡሊ ሲደረግ ሃንድል አላረኩትም። ስለዚህ እነዚህ unfinished ቢዝነሶች ውስጤ ውስጥ አሉ። finish them all. I finish it. Every day I'm finishing it. በተለይ መሰለህ ለምሳሌ ቡሊ ከተደረክባቸው ኢቨንቶች እስካሁን ድረስ ስታስታውሰው መጥፎ ስሜት የሚሰጥ የትኛው ነው? ለምሳሌ አንዱን ብቻ ንገረኝ ብለህ do you remember specifically የሆነ ቀን እንዲህ አይነት ቦታ እንዲህ አይነት ሰው እንዲህ አይነት ቦታ ይዞ እንዲህ ሲያደርገኝ እንዲህ ተሰማኝ የምትለው ነገር አለው? ጀነራሉን አይደለም ኢቨንቱን ነው። yes ምን happen እንደሚያደርግ ንገረኝ። sometimes consciously የምታስታውሳቸውን ነገሮች በሙሉ ትጨርሳቸዋል። ለምሳሌ እኔ በራሴ consciously happen ያደረግብኝ ነገር እንዳለ ጨረስክ። እሺ በባለፈው ሪትሪት ግን ሰዎችን ሸኝቼ I was alone giving myself ጊዜ እየሰጠው I was meditating በጣም deeply እና something image አየሁኝና I'm glad አርባ ምንጭ መሆኔ። ከዛ ቀጥታ ያልኩኝና አባቴን ጠየቅኩኝ። ከእናቴ ጋር የሚያያዝ ነገር ነው። እንደዚህ ስጠይቀው እንዴት አወካለኝ? የእውነቴን ነው የምልህ ማለት ትንሽ ነበርክ ማለት ነው። I was a kid በጣም ህፃን ኮንሽስ እንኳን አይደለም። እሺ ስጠይቀው ፋዘር ደንግጦ እንዴት አወካለኝ? እንደዚህ ብዬ ሜዲቴት እያደረኩኝ ከፈጣሪ ጋር ሰውን የሆነ ምስል ታይቶኝ ሲባል አውኮ እንዲህ ነው ብሎ so that forgive አደረኩላት ማለት ነው። ስለዚህ አሁን የገባኝ ነገር ይኸውልህ ኮንሽስሊ ያለውን ጣጣ ትጨርስና unconsciously ማታውሳቸው በእናትህ ማጸንም አያስፈልግም ማወቅ። በነገራችን ላይ ለእንትን አልኩ እንጂ ስሜቱ ግን አለ አይደል? ስሜቱ የሆነ ዲዚነስ ሊሆን ይችላል፣ ደስታ ማጣት ሊሆን ይችላል። ሰውነት ላይ ኤክስፔሪየንስ የምታደርገው ነገር ነው። ጌት ቱ ዛት ኢሞሽን ከየትም ይምጣ። አንዳንድ ጊዜ ምን ይሆናል መሰለህ ቦታውን ራሱ አታውቀውም። ጠቅላላ ሰውነትን ዲዚ የሚያደርግ ነገር ይሰማል። you sit down and ሁለንተናህን ትከፍትለታለህ። let you be dizzy. ዲዚነሱ ከየት እንደመጣ ከየት እንደመነጨ መቼ እንደተከሰተ ማወቅ አይጠበቅብህም። ስሜቱ ግን አይካድም አይደል? ዋናው ነገር ኢንተሌክቹዋሊ ስሜቱ ከየት እንደመጣ ማወቅ ሳይሆን ስሜቱን በደንብ ፊል ማድረግና አውትሌት መስጠት ነው፣ እንዲወጣ መፍቀድ። that's it። እንዲህ ምን ይባላል? ሰውየው በቀስቱ ተወክቶ አሉ ማን ነው ይወጋኝ? እንዴት ምን ያደርግለታል? ለምን መንቀል ነው ያለብህ? ምክንያቱም ሰውነት ሳብኮንሽየሳችን በኢሞሽን ስለሆነ ሬጂስተር የሚያደርገው ማለት ነው። በኢሞሽን ሬጂስተር የሚያደርገው that's the point በነገራችን ላይ። ስለዚህ ከየቱን ስሜቱ የመጣው ሳይኮ አናሊሲስ ማካሄድ ያስፈልጋል። ስሜቱ አለ አይደል? አንዳንድ ጊዜ ቦታውን ታውቀዋለህ የቱ ጋር እንደሚሰማ። አንዳንዴ የመጣበትን ምክንያት ታውቀዋለህ፣ አንዳንድ አታውቀውም። አንዳንድ ጊዜ እንደውም ቦታውንም አታውቀውም። be in the emotion ሲመጣ የዲፕሬስድ መሆን መጥፎ ስሜት ሲመጣ ጥሩ ነገር መጣ ማለት ነው። what ጥሩ ነገር መጣ ማለት ነው። በነገራችን is a messenger። ይሄ ኢነርጂ ሰውነት ውስጥ መቆየት የለበትም። ኢነርጂ ሲስተም ውስጥ መቆየት it must go out። እስካለ እየተመለሰ ያስታውሳል፣ መረጃ እየላከ ነው። ስለዚህ ቁጭ በልና በደንብ አድርጋ አስተናግደው ማለት ይሰማህ ማለት ነው። ዲፕሬስድ ለሚሆን ሰው ምን መክረው ምንድነው ማለት ነው? ቁጭ በልና በደንብ ዲፕሬስድ ሁን፣ በደንብ ራስን ክፈት። let the depression overwhelm you። እንባ ከፈሰሰ ይፍሰስ፣
ሰውነት ከተንቀጠቀጠ ይንቀጥቀጥ በተለይ በታፒንግ እና በብሪዚንግ በደንብ አድርገን ጋይድ ካደረግነው ኢነርጂው ሙጥጥ ብሎ ሰውነታችን እንደ ገለባ እስኪቀለን ድረስ ስሜቶቹን ማጥፋት እንችላለን። እውነት ነው። ስለዚህ ባጭሩ ምንድነው ሬዚስት ማድረግ ሳይሆን መፍቀድ ነው። አለው ማድረግ አክሴፕት ማድረግ ማለት yes ይሄ ብዙ መሸነፍ ይመስላል አለ ኢጎ ግን ይሄ ብዙ ሰዎች እንትን የሚሉት ለመመሰለ ስሜቱ የበለጠ እንትን ስር እንዲሰድብኝ ነው ስር አይሰድም። ስር የሚሰደው መቼ መሰለ አንኮንሽስሊ እየመጣ ሲሄድ ቤቱን አንተ ሲያደርግ ይሄ ነው እያጠነከረው የሚመጣው። ኮንሽስ ሆን ብለህ ስትፈቅድለት ግን ልክ ሌባ በር ከፍቶ ሲገባ እንደመታየት ነው። በፍጹም መቆየት አይችልም። it's going to go ምክንያቱም የኛን awareness አያሸንፍም። በጣም ብርሃን ማለት ነው የሰው awareness that's right ፈጣሪ ራሱ በዛ በኩል አይደል የሚመጣው። so when you see the emotions everything is okay, everything is all right. that's right the only problem is ያን ሬዚስት ማድረጉ ነው። ሬዚስት ማድረግ ያቆየዋል። እንግዲህ ችግሩ ይሄ but ኢሞሽኑ ከየት ነው የሚመጣው? አንድ ከውስጥም ከውጭም ሊመጣ ይችላል። but ኢሞሽን ከውጭ አይመጣም። የውስጡን ነው የሚያስታውሰው እንጂ ኢሞሽን cannot come from outside. ኢሞሽን ማለት እኮ ትርጓሜ ማለት እኮ ነው። ኤክስፔሪየንስ እያደረግከው ላለው ነገር ትርጓሜ ማለት ነው። ለምሳሌ አንድ በጣም ባለጠጎች የተሰበሰቡበት ኢቨንት ላይ ብትገኝ እዛ ውስጥ ያሉ ሰዎች በተለያየ መንገድ ነው ኤክስፔሪየንስ የሚያደርጉት። አንዳንዱ ሰው ቆይ እንዴት ነው ኔትወርክ ማድረገው ከነማን ጋር ነው ቢዝነስ ፓርትነር ማድረግ ኦፖርቹኒቲ ነው የሚያነፈንፈው። አንዳንዱ ሰው ደግሞ ራሱን ከነዛ ሰዎች ጋር አወዳድርና ሎሊነስ ነው ኤክስፔሪየንስ የሚያደርገው። አንዱን ኢቨንት ኤክስፔሪየንስ የምናደርግበት መንገድ እኛ ውስጥ ከዚህ በፊት ካለፈው ነገር የሚመጣ ነው። ኢንቫይሮንመንቱ አይደለም የፈጠረው እኛ ውስጥ ያለው ነው ያንን ኢቨንት የሚተረጉመው። that's what emotion is። ከውስጥና ከውጪ ስል አንድ ከቤታ የሚመጣል ከዴልታ ደግሞ የሚመጣል ለላይክ for example ከስፒሪቹዋል ሬልም ጋር ተገናኝተናል። ቅድም እንዳልከው ምንም ክብደት የማይሰማው ፒስ የሆነ ኢሞሽን አለ። at the same times ደግሞ እኛ ኢማጂን በማድረግ ሊሆን ይችላል፣ ቅድም እንደተባለው በመንሰጠው ትርጓሜ ሊሆን ይችላል። ግን there is አብዛኛው the way we feel comes from the way we think አይደለ? yes so እንዴት ነው ማሰብ ያለብን? እዚህ ጋር ስለ ፐርፐዝ ስለ ኢምፓክት እዚህ ላይ ማተኮር እንደሚሰራ ሰው አላማን በግልጽ ቁልጭ አድርጎ ማወቅ እና ከስሜት ጋር የማዋሃድ ምን አይነት ጥቅም እንዳለው አያይዘህ ብትነግርልኝ ማለት ነው። መጀመሪያ ካላፊ ጊዜ ጋር መላቀቅ ነው። ለምን መሰለህ ይሄው ሰውዬ ኢላማ እንኳን ቢያልም ቪዥን እንኳን ካስት ቢያደርግ ለዚህ ሰው ለዚህ ተድበሰበሰ ማንነት የሚመጥን ራእይ ነው ካስት የሚያደርግ። ራእዩ ራሱ ትክክል አይሆን። ለምን መሰለህ ፊቴ አሁን አይኔ ላይ አረንጓዴ ቀለም ያለው ወይም አረንጓዴ ስስ ቀለም ያለው መነጽር አድርጌ ባይ ምን ሆነ ነው የምትታይ? አረንጓዴ ቢጫ አይነት ነገር ቢሆንስ? ቢጫ በጣም ትራንስፓረንት የሆነ ነጭ በቃ ግላስ ፒውር ግላስ ልክ እንደ ውሃ አይነት ባርጌ ባይ አሁን አንተ ነው ኦኬ። ስለዚህ አንተን የማይበት መነጽር ነው መልክህን የሚሰጠኝ እንጂ ስኖዩ ያ ማለት ምን ማለት መሰለህ ራእይ ዲዛይን ላድርግ ብሎ ቢል የዶክተር ሆኪንስ ዶክተር ዴቪድ ሆኪንስ የሚባል ሰው ምናልባት የምታውቀው ከሆነ ሌቭል ኦፍ ኮንሽስነስ ላይ 3 ቦታ ይከፍላል የሰዎችን ደረጃ። ስናድግ የት ጋር ነው የተተው ነው ሰርተው ምን አድርገው ነው የተው ነው ወላጆቻችን የት ጋር አድርሰው ነው የለቀቁን የሚለውን ነገር የሚያሳይ ነገር ማለት ነው። እሱ ምንድነው የሚያደርገው መሰለህ በሎጋሪዝሚክ ስኬል ላይ ነው የሌቭል ኦፍ ኮንሽስነስ የሚያስቀምጠው ከ1 እስከ 1000 ከ1 እስከ 1000 ማለት ምን ማለት መሰለህ ከ10 ኃይለ ቁጥር 1 እስከ 10 ኃይለ ቁጥር 1000 ማለት ነው። እሺ እላይ 10 ኃይለ ቁጥር 1000 ወይም 1000 ስኬል ላይ ያሉት የዚህ ዓለም የመጨረሻው ስፒሪቹዋሊ ኢንላይትንድ ሰዎች ናቸው። ታች ላይ ያሉት የመጨረሻው በነገራችን ላይ ሼም ነው። 20 ነው ቁጥሩ ሼም። ምን ማለት መሰለህ ለመኖር ብቻ ለመተንፈስ ብቻ የሚያገለግል ኢነርጂ የቀረው ሰው ማለት ነው። እንደ በራስ ማፈር አይነት እዚህ ዓለም ላይ ዲሂሚሊየቲንግ ነገር የለም። ስለዚህ ሼም ላይ ላለው ሰው እስኪ ራእይ ቅረጽ ብትለው ከሼሙ የሚያወጣውን ኤጎቲስቲክ ቪዥን ነው ካስት የሚያደርገው። ኢንስፓየር የሚያደርግ ነገር ሳይሆን ከህፍረቴ እንዴት ነው መውጣው ነው። ለምሳሌ ምን አይነት ጉትቻ ላድርግ፣ ምን አይነት ጆሮ ላድርግ፣ ምን አይነት ልብስ ልልበስ ነው የሚለው ማለት ነው። በሌላ አነጋገር የምትቀርጸውን የራእይ ጥራት የሚወስነው ያለህበት ሌቭል ኦፍ ኮንሽስነስ ነው 100%። ስለዚህ ሰውየውን ሳታድነው እስኪ ቪዥን ካስት አድርግ ብትለው መጫወት። በነገራችን ላይ መጀመሪያ ስንጀምር የ6 ሳምንቱን ሴሚናር ስለ ሰው ልጆች ምንነት ነበር የምናወራው። ቀይረናል አሁን በጣም። ከዛ በኋላ ምንድነው የምናደርገው? በዘር ሰውየው
ግንኙነቱ ጫፍ ላይ ደርሶ ነው የመጣው። ስለ ሰው ልጅ ትልቅነት ስናወራ ሰውየው አይገባ ኧረ እባክህን ቶሎ ግባ ወደዚህ ነው የሚለው። ምን ማለት መሰለህ አይረዳም አንተ የምትለውን እሱን ተውና አድነኝ አም ሂር አም ዳውን ሂር ሰውየውን አስነካ ማለት ነው ከለከላይ ነው የምትሄደው። ስለዚህ ሰውየው መጀመሪያ ካለበት አዘቅት ካልወጣ ሜንታሊ ኢሞሽናሊ ስለ ትልልቅ ነገሮች ብታወራ በጣም በቁጥር ጥቂት ለሆኑ ሰዎች ነው የሚደርሰው እንጂ ለአብዛኛው ሰው አይደርስም። ሰው መጀመሪያ ሌቭል ኦፍ አዌርነሱ ከፍ ማድረግ አለበት። ራእይም ከመቅረጹ በፊት የሚፈልገውን ህይወት መኖር ከመጀመሩም በፊት ስለሚመጣውም ዘመን ከማሰብ በፊት ሰውየውን መጀመሪያ ከራሱ ሊሚቴሽን ማዳን አለበት። እኔ ይሄ ነገር በጣም ይገባኛል። ሙሉ ስልጣናዬም ትኩረቱ እሱ ላይ ነው። ለምን በለኝ like ብዙ ስኬታማ ሰዎችን እዚህ ከተማ ውስጥ አገኘው people who made it like millionaires even billionaire አግኝቻለሁ like you have no idea and billionaire ሰው እኔ ጋር መጥቶ ሲማር ማለት ነው celebrities ብዙ ሰዎች እና what's wrong with them like financially they are በጣም well off ናቸው ቤታቸው በጣም ይገርማል but አሁን ያልከው ፕሮብለም ነው ያለው ማለት ነው ውስጣቸው ላይ ከራሳቸው ጋር ተማክረው በውስጣቸው ያለው ቅድም ሁለቱ ላይ ያራል አይደል ስፒሪታቸውና አምላካቸውን አላገኙትም that's right የልጅነት ትራውማቸውን በውጫዊ ነገር መብለጭለጭ የሚያሸንፉት መሰላቸው that's right so they have never ቁጭ ብለው ከራሳቸው ጋር አልተማከሩ ምክንያቱም ውጫዊ ዓለም ላይ there is nothing save us ውጫዊ ዓለም ላይ እኛን ነፃ የሚያወጣን ምንም ነገር የለም የውስጡን ነው ውጭ ላይ አንጸባርቅ የሚችለው ማለት ነው but still ግን ያም ራሱ purpose መሆን መቻል አለበት አሁን መታከም spiritually awake መሆን በራሱ should be purpose yes አይደለ yes people should spiritually awake መሆን አለባቸው የቅደም ተከተል ጉዳይ ነው ኮማንዴ ይሄኛውን ይወሰዱት ይሄኛውን ይተው ሳይሆን የትኛው ቀድሞ ይምጣ ነው የሰዎቹ level of consciousness መጀመሪያ ከፍ ይበል ወይስ ባሉበት level of consciousness ላይ ያሉ ስለ ዓላማና ስለ ራዕይ ይወቁ ነው ትልቁ ጥያቄ ሁለቶቹም ያስፈልጋሉ የትኛው ይቅደም ካልክ ሰውየው ቋሚ በሆነ መንገድ መለወጥ ካለበት እና የተመለሰ ቴራፒ የተመለሰ ሳይካትሪስት እንዳይጎበኝ የምትፈልግ ከሆነ የኡነት ዌል ኦፍ እንዲሆን ከፈለክ መጀመሪያ ሰውየው ራሱን በተለየ መንገድ ማየት መጀመር አለበት እንደ ገለልተኛ ሰው ሆኖ በሌሎች ሰዎች አይን ራሱን አውጥቶ ማየት መቻል አለበት ያን የሚችልበት ብቸኛው መንገድ ከአይኑ ላይ ያለውን ኢሞሽናል ጭጋግ ካነሳለት ነው ክሊርሊ ራሱን ማየት ይጀምራል በነገራችን ላይ ሰዎች መዳን የሚጀምሩት መቼ መሰለህ ራሳቸውን እንደ ሌላ ሰው ሆኖ ማየት ከጀመሩ ዲታችስ ሲሆን ምን ማለት ነው ከራሳቸው ሴንቲመንት ወጥተው ማን ያዘዋል አሁን እንዳይነካበት የሚፈልገው ነገር አለ ምናምን ያን ሁሉ የሚያቀውም መስበር የሚችለው ማን ያዘዋል ራሱ እኔም ብዙም አላቀው አንተ የምታቀው ነገር አለ ስላንተ ካንተ የምትደብቀው ምንም ነገር የለም ያንን ግን በሌላ ሰው አይን ሆነ ብትመዝነው መዳን የሚጀምረው እዛ ቦታ ላይ ኦነስት ሆነ ስታዩ ምን ይመስላል በስሜት ሳይሆን በአንተ ሳይሆን በሌላ ገለልተኛ ሰው አይን በሌላ ያ ጉዳይ ኬር ስለማያደርገው ሰው በሱ አይን ሆነ ስታዩ የሚለወጡ ነገሮችን ለመለወጥ በደንብ አድርጋ አጥርተህ ማየት ይችላል ይሄን አይነት አይን ሳይኖረው ግን ተለወጥ ብትለው ሰውየው በጣም ሊቸገር ይችላል ስለዚህ መጀመሪያ የሰውየው ማያው አይኑ መጥራት አለበት አይን የሚጋርደው ጭጋግ የሚሆነው ደግሞ ስሜት ነው those emotions must go out before we do anything with that person ብዙ መንገዶች ግን አሉ ያንን አይን ለማጥራት ብዙ መንገድ በጣም ብዙ ኢንፊኒት ናቸው ያሉት በትክክል ግን people experience አናረጋቸው አሁን እንወጣለን ልብሳችን ለብሳለን ሰው በያኝ ምን ይመስለኛል መኪና ይሄ መሆን አለበት ሶሻል ሚዲያ ፖስት ምናምን ነው እንጂ ለራሳችን ጊዜ ሰጥተን that's right ራሳችንን እንደሌላ ሰው አይተናናቅም እስቲ ራሳችሁን ጠይቁ መቼ ነው እነዚህ ስልጣናዎቹ ያሸም ስልጣና የኛም ሪትሪት ትኩረታቸው ሰዎች ቱሉ አላቸው ውስጣቸው ከራሳቸው ጋር መወያየት ቢችሉ ማየቱ ብቻ በራሱ እኮ ሂል ያደርገዋል አይደል እንዴ አዌር ሆንክ ማለት በቃ ራስን እንደሌላ ሰው ለምሳሌ እንደሌላ ሰው የሚለው ሌላ ሰው ሴንቲሜንታል አይደለም ያንተን ህይወት በተመለከተ በቃ በገለልተኛ አይን ነው የሚያየው እስኪ ምን ላስተካክል ብትለኝ ይቀየመኛል ብዬ ካልፈራው ብዙ ነገር ልነግር ይችላል አንተም እኔን ራሴን ኤክስፖዝ አድርጌ ግድ የለም ንገረኝ የፈለከው ነገር የምታየው ነገር ንገረኝ ብለ ኤክስፖዝ ራሴን ለማድረግ ፈቃደኛ ከሆንኩ you can tell me ምናሻሽለው በጣም ብዙ ነገር አለ አሁን እዚህኛው ላይ ግን የተሻለ ነገሩ ምን መሰለ ከግለሰቡ በላይ ሰውየውን የሚያውቅ ሰው የለም አንድ ኦኬ በዚህ ሁሉ ዕውቀቱ ዝርዝር ነገር በማወቁ ወጥቶ ደግሞ ማየት ቢችል የሌላ ሰው አይን ደግሞ ሊኖረው ቢችል ይሄን ዕውቀቱን
በዛ በሌላ ሰው አይን ቢጠቀምበት ሰውየው ሙሉ በሙሉ ዳነ ማለት ነው ከዛን ቀን ጀምሮ ያ ምክንያቱም Albert Einstein said we can't solve the problem with the level of consciousness we created it yes. That's right ስለዚህ level of consciousness ማለት ሰውየው ከትዳሩ ወጥቶ ትዳሩን ሲያይ እሱም ፖይንት ብታነሳው በጣም ቆንጆ ነው ብዬ አስባለሁ ማለት አሁን ለምሳሌ ባልና ሚስቶች ሁሉም ሰው ራሱን ማየት ካልጀመረ ምን ይሆናል መሰለ ባል ሁሉ ጊዜ ሚስትየውን ሲያይ የምትሰራውን ስህተት ነቅሶ ለማውጣት እንደሱ የተኳለ ሰው የለም he knows every ዝርዝር ነገር ግን እሷን ርግፍ አድርጎ ትቶ በዛ ትዳር ውስጥ እሱ እየተጫወተው ያለው ሚና እንደ ገለልተኛ ሰው ቢያይ ኢንቴንሽኖቹን በሙሉ ያውቃል የሚያደርጋቸው ነገሮች ምን እንዲፈጠር ምን እንደሚያደርጉ ሁሉም ነገር ያውቃል አይደል እንደ ገለልተኛ ሰው ሆኖ ቢያይ ሴትዮዋን ትቶ ወደ ራሱ ነው የሚመለሰው እኔ ይሄንን ያደረኩት በነገራችን ላይ when you do that ለካ ችግር ፈጣሪው አንተ የእውነቱን ለመናገር ማለት ነው እሷ ናት ትላለህ ግን እሷ ናት ችግሩን ሁሉ የምትፈጥረው አይደለም አንተ ሰው ራሱን መጀመሪያ ማየት ከቻለ ለሌላውም ሰው ኢቭን ኮምፓሽኔት ይሆናል ያዝናል ለመራራትም እኮ መጀመሪያ ራስን ማየት አለበት yes like ድርጅት ላይም ሰራተኞች ይመስላል እንጂ አንተ ነህ ዋናው ችግር 100% ራስን እንደሌላ ሰው ነው ስታይ አንተ እንደ መሪ አላማቸውን ቀርጽ አልሰጣቸውም ምን እንደሚያነቃቃቸው አታውቅም ሲያጠፉ ኢቭን የመቅጫ መንገድ የለህም ግን it's very easy to point መንግስት ላይ ሰዎች ላይ ቤተሰቦች ላይ አይመችም አሁን ይሄ ሰነፍ ማለት አንተ ነህ የችግር ሙሉ ፐርሰንት አስተዋውሳለሁ እኔ ግቢ በጣም ያስተማርከን ማለት ነው ከክላስ ልጆች ጋር እንትን ነኝ በቃ እኔ ራሴ በነገራችን ላይ ይታወቃል በተለይ ጥያቄ ስንጠይቅ ቶሎ ግን ያወደ እሺ ማን ይምራል ልክ እሱ ላይ ማለት ተማሪዎቹ ሲሉክ so you did straight up told me like exactly you were brutal ነው የምክብኝ brutal ያንተ ለዛ ነው what ትክክል እኔ እኮ ምንም አይመስለኝም ብላለሁ ይሰማሃል ሲሉ በጣም ነው የሚደብር ስትለኝ it is painful አብዛኛው painful of course yes አብዛኛው አንተ የሰጠኝ ምክር የቀየረኝ ለጆሮዬ ለመቀበል የሚከብድ አናደኝ ገብቷል that's right ተቃጥዬ ሄጄ ግን ከራሴ ጋር ሲሆን it's right በትክክል በዛው ትጨረጨራለህ ግን ከዛ በኋላ አንድ ጊዜ ምን ሰማው ቪሸን ላኪያን የሚባል ልጅ አለ ምናልባት ታውቃለህ ማይንድ ቫሊ ሆነ ጊዜ ሶፍትዌር መሐንዲስ ነው እሱ በሶፍትዌር ኢንጂነሪንግ የተመረቀው ማይክሮሶፍት ውስጥ ሰርቷል ራሱን በራሱ ነው ያባረረው ከዛ ውስጥ ከዛ በኋላ እንደው ምን የምወደው ነገር ለምን አልሰራም ብዬ ስፈልግ ሜዲቴሽን ማሰልጠን ሰዎችን ሜዲቴሽን ትሬን ማድረግ ነው የኔ ስጦታ ብዬ ወሰርኩኛል እሺ ከዛ ከለታ ታድቀን ከኳላላምፑር ለንደን ወደ 20 ምናምን ሰዓት ነው አየር ላይ የሚቆየው ሄጄ እዛ ከተማ ውስጥ 30 ሰዎች ናቸው ሰብስክራይብ ያደረጉት የሱ ሜዲቴሽን ክላስ ለመውሰድ አጋጣሚ ሆኖ ቦብ ፕሮክተር እሱ የመጀመሪያውን ዌብሳይቱን ዲዛይን ሲያደርግ እሱ ነው ያደረገለት ይተዋወቃል አሁን ከላኪያኒ ጋር ከዛ እዛ መሆናችንን ስናቅ ደወለልኛል ላኪያኒ are you here ታውቃለህ ቦብ ፕሮክተር I know yeah I'm here Bob would you come up for lunch አለኛል እሺ አልኩት አለ ከዛ በኋላ ሄድኩኝ ቦብ ፕሮክተር በጣም ቅምጥል ነው አለ በነገራችን ላይ እኔ ከጠበቅኩት በጣም ቅምጥል ነው የለበሰው ልብስ የሚያደርጋቸው ኮሎኝ ፐርፊውም ምናምን በቃ he's completely disgrace ያደርጋል አለ እሱ ጋር አብሮ መሆን ራሱ what are you doing here አለኝ አለ ስልካችሁን ዘግታችሁ ልባችሁን ለመክፈት ተፈጥሮ ውስጥ ገብታችሁ የፈጠራችሁን አምላክ ለማግኘት የትናንትና የልጅነታችሁን ስሜታዊ ቁስል ለመፈወስ እውነተኛ ወዳጅ ለማፍራት በ19ኛው ዙር የማንያ ዞልሽቱ ሪትሪት ላይ ተሳተፉ ከሰኔ 20 እስከ 23 በድሮ 987 2920 አሁኑን ደውሉ ውጭ ሀገር የምትገኙ ኢትዮጵያ ላሉ እህት ወንድሞቻችሁ ይህንን ሰላምን የሚሰጥ ሪትሪት በመጋበዝ ህይወታቸው እንዲነቃ ሰላማቸው እንዲበራ እርዷቸው ፕሮክተር I do what I love እኔ ወደድኩትን ነገር እየሰራሁኝ ነው በቃ ነፍሴን በደንብ እንትን እያልኩኝ ነው okay what are you doing here አለኝ አለ መልሶ አምጋ የሜዲቴሽን ክላስ እየሰጠሁኝ ነው okay ስንት ሰዎች ናቸው 30 ሰዎች ዝም አላለ oh my god ይሄው የሚልል ነው ምናምን መቁነጥ ጀመርኩኝ አለ አይመቸኝም አለ በፊቱ ይሄ ቅድም ፔን ምናምን ያልከው ቪዥን አላለ ምን ሊመጣ ነው ብዬ ዝም አልኩኝ አለ
vision. You are playing small. No, በውስጤ እየተሳደኩኝ ነው ምን አባቱ ይሄ ምን ኖ የወደው ነገር ነው እኮ እየሰራ ያለው ምንድነው no I said you are playing small በጣም ትንሽ ጨዋታ ላይ እየተጫወትኩ ያለው እንደ መወጋት ነው ያመመኛል ከዛ በኋላ ተለያየን ምሳውን ባልመጣ ኖሮ አልኩኛል ከዛ በኋላ ያን ሜዲቴሽን ክላስ ጨረስኩ I quit አለክ ከዛ ጊዜ ጀመረ ከዛ በኋላ ነው የኤፌስት ነው ምናምን የሚባል ፕሮግራም ጀመረ ፌስቲቫሎችን ኦርጋናይዝ ማድረግ ከዛ በኋላ ነው ማይንድ ቫሊ የመጣው የዛን ቀን ከፕሮክተር ጋር ባልገናኝና ለብቻዬ ሰውን ግን he's right አልኩኛል እውነቱን እኮ ነው ያልኩ ከኳላላምፑር አዲስ ልጅ ተወልዶልኝ ነበር አለ ሚስት የመጀመሪያ ልጃቸውን ወልደው ገና አራስ ናት አራስ ልጅ ትተ 20 ምናምን ሰዓት በር ከኳላላምፑር የመጣው 30 ሰው ትሬን ለማድረግ ነው አለኝ በፕሮግረስ ራሽናሊ ነው ከበለለ እና honest honest ነው ጥሩ ነው ለጊዜው ያሳመማል ግን ሶሻል ሚዲያ ላይ ብዙ ሰዎች ኔጌቲቭ ኮሜንት የሚያደርጉት it's a painful አንድ ኮሜዲያን እሸቱ ምን አለኝ ማን ይያለኝ እኮ ለምን ኔጌቲቭ ኮሜንት እንደሚያደርጉት ታውቃለህ ቀጥታ ስታወራ ሰውየው አባት ነው አለ ልጆች አሉት ተነሳር ስትለው ይሄ ሊመክረኝ ይሞክራል እንዴ ፐርሰናላይዝ ያደርጉታል of course personal ነው ለዛ ሰውዬ በጣም የኡነት ሰዎችን የምትቀይር ሰው ከሆንክ ኡነቱን መናገር መቻል አለበት አለበለዚያ ዴቪድ ጎግንስ if you talk around the truth አትቀይርም ሰዎችን straight up አንዳንዴ ወፍራም ከሆንክ ወፍራም ነህ ደሃ ከሆንክ አው ብሬለም ደሃ ነህ that's right ገብቷል ሰነፍ ከሆንክ ሰነፍ ነህ ኡነት ነው ትክክል ያማል እንደዚህ ነው እኮ በነገራችን ላይ ቦብ ፕሮክተር ራሱ በዚህ አይነት መንገድ ስለነቃ ነው በነገራችን ላይ ታስታውሳለህ ሬይማንድ ዳግላስ ስታንፎርድ ያ ሲያስታውስ ቁጭ ብለው ሲያወሩ ይታዩኛል ሰውየው በጣም የተሳካለት በገንዘብ ብቻ ሳይሆን በቃ ስክትክት ያለ አይነት ህይወት ነው ያለው ከዛ በኋላ አንድ ቀን ተገናኘንና አየኛል ጥቁር ብሎ ሲያወራ ፕሮክተር አለኝ yes ስታመም አይተኝ ታውቃለህ አላቅም ገንዘብ አጥቼ ምናምን ስል አይተኝ ታውቃለህ አላቅም ዲፕሬስድ ሲሆን ደስታ ሳጣ አይተኝ ታውቃለህ አላቅም ከዛ አይኔን እስከሚያገኝ ድረስ ጠበቀኛል you are the most miserable person I've ever met አለኛል no you are not straight up ከዛ በኋላ መልስ ማዘጋጀት ጀመርኩ አለ መልሱን አዘጋጅቼ ሳላወጣው እንደገና ተናገረ እውነቱን ነው do you want to change it አለኛል መለወጥ ትፈልጋለህ ይሄን ነገር የዓለም የመጨረሻ ምዝር ለስቃይ የተፈጠረ የሚመስል ሰው ነህ ብሎታል እንግዲህ ይሄ ያሰማል አይደል ኢጎ ታብዳለች ይሄን ስትላታ ከዛ በኋላ ያ አልኩት አለ ኦኬ የምትጨምርበት ነገር የለም የምትቀንስበት ነገር የለም I'm going to give you a book you will read it you will do as it says you would እንዳለ አርግ እንዳለ ነው የምታደርገው መጽሐፍ ሰጣለሁ ምንም የሚጨምርበት ምናምን ነገር የለም ከዛ እውነት ሊመስለኝ አልቻለም ማለት ምክንያቱም 26 ዓመት ሙሉ ያታገለኝ ነገር የሆነ መጽሐፍ አንብቤ ግን እሱ ስላመነበት ብቻ ፕላስ ደግሞ በህይወቱ ውስጥ የተጨበጠ ማስረጃ ያለው የተሳካለ ስለሆነ ብቻ እሱ ካመነበት ለሚ ትራይ ብዬ ነው አለ መጽሐፉን ተቀበልኩት አይተ ከሆነ 40 ምናምን ዓመት ያቺን መጽሐፍ ነው ሲያሳይ ነበር እንዳለ እንትን ተደርገባል 87 ዓመት እስኪሆነው ድረስ በ26 ዓመት ገደማ አካባቢ የጀመረ መጽሐፍ በጣም አሜዚንግ ነገር ነው አይደል ከዛ በኋላ አነበብኩት አንድ አለ የሆነ 6 ስቴፕ ያለው እንትን I did it አላስ $4,000 በአመት ወደ $175,000 በአመት ህይወት የተለወጣል ባጭሩ ምንድነው he attacked him first ያለበለዚያ የሰዎችን ትኩረት አታገኝ ትክክለኛውን ነገር ስትነገር እንዳይክድ ያቀዋል በጣም እንዳይቀበል ኢጎ ይቁነጠነጣል መሞት አይፈልግም ስለዚህ በጣም ሰዎችን ተርን የሚያደርግ እንትን ይመስለኛል እንደዚህ አይነት it's a very good thing ስለዚህ ምን ተቀማ አሁን እሱ ላንተ ያን ቀን ያደረግነው ዲስካሽን okay like at the end of sometimes you'll honesty በጣም ወሳኝ ነገር ነው ላይፍ ላይ ትክክል እኔ በህይወቴ ፌኮኛ አላቅም so ዳሃነኝ ድህነቴን አምናለሁ ሀብታም ለመሆን አልታገልም okay ደስተኛ ካልሆንኩ ደስተኛ መስዬ ለመታየት አልታገልም እሺ ገብቷል so yes, when you told me when I'm alone ብቻዬን so ብዙ ጊዜ ብቻዬን ነው የምሆነው he's right ደግሞ በሰዓቱ ከማቃቸው ሰዎች ኢንተርኔት ላይ
ትምርት ቤትም በህይወቴም ከማቃቸው ሰዎች ያቃል ብዬ ማስበው ማምነውም ሰው አንተ ነበርክ ኦኬ ልገብቷል ምክንያቱም ስናወራ የምታወራው ነገር ነፍሴን ወርም ያደርገው ነበር it gives me the other dimension ማለት ኢግኖር ማድረግ አልቻልኩም this much ማለት አንዳንድ ሰዎች ኢግኖር ያደርጋሉ አሁን አንተ when you teach this is not የሆነ ተራ ነገር አይደለም በፍጹም እውነት ነው በጣም እብድ ካልሆንክ በስተቀር እኔ አሁን ጓደኞቼ የክላሴ ልጆች በጣም ነው የሚያሳዝኑኝ በጣም ምናልባት እያዩን አሁን ሲያዩን ምን ይሰማቸው ይሁን ብዬ ጠይቃለሁ በጣም ነተኛ የክላሴ ልጆች ትዝ ይላል ወደ ባህር ዳር በባስ እየሄድና መጻፍ እያነበብኩ አስቆመኝ አንተና እነሱን ምን ለየት ያረጋል ብለ ጠይቃለሁ ሁሉም እየወሩ ነው we love you guys we're not judging good yeah of course we are not judging ግን you know አንተ ህልምላ እየሰራ ነው አልከኝ nothing ገንዘብ የለም ስኬት የለም ዝና የለም ሬስቶራንት የለም ምንም የለም ግን something ውስጥ ላይ እየተሰራ ነበር ማለት ነው እና honest መሆን መቻል አለብን አለበለዚያ ግንኙነታችን በሙሉ ፌክ እየሆነ ነው የሚመጣው ስለዚህ ለኔ የጠቀመኝ ምንድነው okay he's right ትክክል ነው what is the solution what is the solution ካልክ አለ መጥሩ አንተ ጋር መፍትሄ ነበር አሁን አንድ ሰው መፍትሄውን ሳይዝ የሚተቻችሁን ሰው እንዳትሰሙ ገብቷል ቦብ ፕሮክተር ትክክል ያኛው ሰውዬ መፍትሄውን ሳይዝ የሚተቻችሁን ሰው አትቀበሉ በቃ amazing ይሄ በነገራችን ላይ the quote of the century ግርም ነገር ነው የተናገርከው ሳታውቀው አንተ መፍትሄውን ሳይዝ የሚተቻችሁን ሰው አትቀበሉ yes that's right ግን ስመጣ you told me do this this is imagination this is feeling this is እየተባለ ብዙ ነገር ነው የተባረከው ስለዚህ ብዙ መክሮስ ይጃለው በጣም ነው የተጠቀመኝ ማለት ነው ግን አሁንም ስንመጣ ቦብ ፕሮክተር ጋር እንምጣ ለምሳሌ okay he just like the greatest secret ምንድነው የምትፈልገው ነገር ግልጽ አድርገህ ጻፍ that's right ደጋግመህ አንብበው ወደ ውስጥ አስገባው ከዛ ሲጎና ማኒፌስት ቦብ ፕሮክተር መጀመሪያ የፈለገው $10,000 ነው ስንት ነው 5,000 ስንት ሺህ ዶላር ነበር የፈለገው $25,000 በ10 አመት ያቀደው አይደለ አቅዶ ከዛ ሽንት ቤት ሲገባ ያነባዋል ጎል ካርድ ያለችው አይደል ፓርኪንግ ቦታውኛ አነባዋለሁ አለ በሄድኩ አነባለሁና ባጭር ጊዜ ውስጥ ወደ $100,000 ነው ሰራዋልና ደነገጥኩኛል I was shocked እድሜ ልኩን ሙሉ ገንዘብ የሚገኝበት በዚህ ነው በዛ ነው ተብሎ አሁን ግን ወረቀት ላይ የሚፈልገውን ጽፎ ደጋግሞ ስላነበበ ሲያገኝ ደንግጦ ነው ከዛ ወደ ኤርል ናርቲንገር ጋር ሄዶ ይሄ ነገር እንዴት እንደሚሰራ ገብቶት ተምሮ ከዛ ለሰዎች ማስተማር ይጀምራል ያልሞከረው ነገር የለም አይደለ ገንዘብ ለማግኘት ይኸው የእሳት አጥፊ ነበር እሳት የሚያጠፋ ብርጌድ ውስጥ ይሰራ ነበር እሳት አጥፊ ነበር ማለት የባር አቴንዳንት ነበር ባር ውስጥ ማስተናገድ ማለት እሱ ያልነካው ነገር የለም በነገራችን ላይ ኔቪም ገብቶ ነበር የሆነ ኔቪም ውስጥ ነበር ይሄን ሁሉ አይቶ መቅማለት ነክቶ አይቶታል መጻፍ በማንበብ ይለወጣል ይሄን ሁሉ ለፍቼ ወጥቼ ከዛ ወጥቼ ሊሆን አይችልም አይደል ማለት በአማካይ ሰው አምሮ ይሄ ሊሆን የሚችል ነገር አይደለም ግን አታኩ ማርክ ይተዋል በላይ ይሄን ነገር ብዙዎቹ ይተቀሙበታል በነገራችን ላይ ብዙዎች ሰዎች ትላልቅ መተላቸው ሰዎች እንትናንም ወሰደው ማን ነው ናፖሊዮን ሂልን 25 አመት ሙሉ እንትን እንዲያደርግ ያደረገው ሰውዬ አንድሩ ካርኔጊ አያዩን ደካማ ጎንል አታክ ያደርጓል ለጊዜው ትናደዳለህ ይዘው ወደ ቤት ትሄዳለህ ከዛ በኋላ በቃ አለቀ ይውልቸኝ አትጠራት ለመለው ዝግጁ የሆነ ሰው ግን በኋላ ላይ የገባኝ ነገር ምንድነው ይሄን አይነት ስልጠናዎችን ስንሰጥ ሁሉ ሰው አይለወጥም ለምሳሌ ሁሉም ሰው ዝግጁ አይደለም ዊሊንግነስ ያስፈልጋል ፈቃድ ያስፈልጋል ለመለወጥ በነገራችን ላይ ዕውቀት አይደለም ያስፈልገው መፍቀድ ያስፈልጋል አንዳንድ ሰው ይመጣና ስልጠና ላይ ኮርነር ላይ ቀምጥ ነው እሺ ከዛ በኋላ ግን ስልጠናው ፖሲብል ያደረገ ፊቱ እየተፈታ ወደፊት ለፊት ይመጣል እንጂ የተለያየ አይነት ሰው ነው ያለው ብሩን ከፍሎ ጊዜውን እዛ ላይ ኢንቨስት ያደረገ ይታዘባል ግን how do you deal with አንዳንዴ ምን አለ መሰላው እኔ ምን ደረገው መሰለ እሺ ቴክኒካሊ ኢንተሌክቹዋል አምሯቸውን ሙሉ በሙሉ እንዲጥሉ ነው ማለት ወደ ራስው ነው የሚመልሰው look at your results yes እኔ ከኔ ጋር ምን አገናኝ አለቀ ውጤትን ካልኩ በቃ ከኔ ጋር ምን ያገናኛል ውጤትን ገብቷል ልክ እንደዛ አይነት እንትኖችን ሪማርኮችን ማድረግ ሲንጀምር እንደዛ አይነቱን ይሄ ብሎ ምናምን የሚያየው ነገር ይተውና
ላላ ይላል። በነገራችን ላይ ከቀን ወደ ቀን ኢነርጂ ሺፍት ይሰማኛል ሰውነቴ ላይ ያ ሰዎችን ስልናሰለጥን በጣም መጀመሪያ ቀን አካባቢ ላይ ዝብርቅርቅርቅ ያለ የማይሰበሰብ ነገር ታያል። ከዛ እየተሰበሰበ ወደ አንድ ገጽ እየመጣ ሶፍት እየሆነ ነው የሚሄደው ሰው ቦክሰኛ ምናምን ሆኖ የሚመጣ ሰው አለ። ቦክሰኛ ስለ እንትኑ ሳይሆን በውስጡ ማለት ነው ተዋጊ ሰዎች አሉ። ወይ ካልፈለገው እኮ እዛ ቦታ ላይ ለምን ይመጣል? ነፍስ እኮ ነች። ስለዚህ እያደር እየዋልኩ ሳይ የምራቸውን ለመለወጥ የሚፈልጉ ሰዎች በቁጥር በጣም ትንሽ ናቸው። እኔ ምን ሀፕን ያደረገ አሁን ለምሳሌ ሪትሪታችን ላይ መጀመሪያ በጣም ነበር እንትን ምንለው ሰዎችን ለመጉዳት ከዚህ ወደ አርባ ምንጭ ወስደ አንዳንድ ሰዎች they are not willing እና የሆነ ሰው እዚህ ጋር አልቅሶ ድኖ ስታይ እዚህ ጋር የሆነ ሰው ሪዚስት ያደርጋል አንተንም ጭምር ይዋጋል። እና ፋይናሊ ምን አደረግን ከመውሰዳችን በፊት we have to make sure ለምንድን ነው የምትሄደው? አንዳንዱ ቁርጥ ለመብላት ይመስለዋል። አሁን ለምሳሌ በባለፈው ሪትሪት ላይ 5 ስታር ሆቴል በቃ ፈታ ብላ ነው ያሰበችው። ኖ ቴንት ውስጥ ነው የምንተኛው። she was shocked። የሚገርም ነው። ይሄን የምናደርገው ራሱ ምክንያት አለው። ገብቷል? ሰዎችን ከምቾታቸው እናወጣለን። ገብቶኛል። ሶ ነገርየው ምንድነው? መጨረሻ ላይ ግን እንዳልከው ይገባቸዋል ማለት ነው። ልባቸውን ካላደነደኑት they will cry ማልቀስ ይጀምራሉ መስማት ይጀምራሉ ምንድነው ማለት ይጀምራሉ ማለት ነው። አሁን ይሄን ቪዲዮ ለምሳሌ ለብዙ ሰዎች ፈጣሪ እየላከላቸው ትክክል ቅዱስ ጳውሎስ የሆነ ቦታ ላይ ልባችሁን አታደንድኑ ይላል። ትክክል አታደንድኑት የሆነ ነገር ሲሆን እያያችሁ ልባችሁን አታደንድኑ። በጣም ያደነደኑ ጓደኞች የነበሩ ስታሰለጥን መምህራኖች ነበሩ። እኔ አንተ እንደሰለልከው አንተ እንደሰለልከው እኔም ሰለልኩኝ። የባለሀብት ልጆችን ሰለልኩኝ። እሺ መምህራኖቼ ጋር ከክላስ ወጥቼ are they happy? እንደ ድንገት ገብቼ ኮርነር ላይ እንደተቀመጥኩኝ ሳያውቁ ስለ ደሞዝ ጉዳይ 30 ደቂቃ ሊያወሩ ይችላሉ። 30 ደቂቃ ማለት ነው። አንዳንድ ጊዜ ከቫይስ ፕሬዚዳንቶቹ ጋር ከፕሬዚዳንት ጋር አይቶን ሲፈሩ ያለው ምንድነው የሚያስፈራቸው? ማጥናት ጀመርኩኝ ማለት ነው። most people are unhappy ኢንፎርሜሽኑ ግን ይመጣል። ኢማጂን እዛ ቤት ውስጥ the power of imagination ብለ የመጀመሪያ ስልጣና ስታዘጋጅ ስንት ሰዎች ነበር የተገኘ ነው? 11 ነው የመጀመሪያው ቀን መቼም አትረሳም። 11 ሰው ነው የመጣው። ኢማጂን እዛ የሰጠናቸው ስልጣናዎች አሺ ክላሲክ I wish እንዳሁኑ ካሜራ ቢኖረን ማይኮች ቢኖሩ I wish ያን የነበሩ ቴስቲሞኒዎች የነበረው ኢነርጂ ዊክ አፍተር ዊክ በጣም ያን ሰው ታስታውሰዋለህ? ልጁን የ26 ዓመት ልጅ አለኝ ምናምን ያለው የወታደሮች ሐኪም የነበረውን ሰውዬ ስሙን ሳንጠራ ስሙን አስታውሳለሁ። አሁን ራሱ ሚስቱ ላይ በጣም ልጄ ሰክሩ የ4 ዓመት ነው የ6 ዓመት ልጅ አለችው። በእጅ እንደዚህ ነክቻት አላውቅም ማለት ከተወለደ ጊዜ ጀምሮ ልጁ እየሰከረ ይመጣል አለ። እዛ ግቢ ውስጥ ተከራይቶ ደግሞ የሆነ የብረታ ብረት ስራ የሚሰራ ሰው አለ አለ። አንዳንድ ቀን የመክፈል እሱ መስሎኝ ልከፍት እሱ ያኛው ከሆነ የሚመጣው መጀመሪያ አፍንጫው ላይ የሚያርፈው የሱ ቦክስ ደም በደም አድርጌ እያንዘላዘልኩ አስገብቼ ከትቼው በር ዘግቼበት ሄዳለሁ። ከዛ በኋላ ለመጀመሪያ ጊዜ ሄጄ በር ስከፍት አጋጣሚ እሱ ነው አለ። ደህና ዋልክ ምናምን ብዬ ይዤ አባቴ አይደለህም እንዴ ምናምን አለኝ። አታስታውሰው? አስታውሳለሁ። ዋይ ነኝ አልኩት አለ። ታዲያ ምንድን ነው አለኝ አለ። አለመመታቱ ገርሞት ማለት ነው። ከዛ የወስጄ አስተኛሁት ምናምን አለ። የኔን ምግብ መብላትና መጠጣት መቆጣጠር ጀመራለ። በልተሃል? ምሳህን በልተሃል? ራትህን በልተሃል? ህፃናው ማስጠናት ጀመርኩ አለ። እንደዚህ ታፋይ ላይ አስቀምጬ ባለቤቴ ሚስቴ ምን ሆንክ አለ። ልክ ሰዎች ለመሞት ሲቃረቡ የሆነ ደግ የሚሆኑት ነገር የሆነ ሐኪም ቤት ሄደ የሆነ 2 ወር ነው የቀረ ምናምን ተብለሃል አይነት ነገር እና እንደዛ ሲለወጡ ማረሳው ሌሊት ውሃ ቀዳዋል። that's right ይሄን ሰው ይጠፋ ነበር አለ። አባወራ ነገር ነው። በቃ በጣም አስፈሪ አባወራ ነው። በጣም ወታደር ነው ፕላስ ትክክል። ግን ሄዶ ውሃ ሲቀዳ ሚስቱ ሲምፕል ጭንቀት ነው ያመጣላለ ሰው ምን ነው እባክህ አንተ ሰው ካለ ሰኞ ዕለት የፊታችን ሰኞ ሰኔ 16 ማግኖሊያ ሆቴል ብትመጣ አሺ ለምን 2 ደቂቃም ቢሆን ብንሰጥ ነው። ያኔ የነበሩ ሰዎች ቢመጡ እስቲ ያኔ የነበራችሁ እባካችሁ በጣም ደስ ይለኛል ቢመጡ። ያኔ የነበራችሁ እባካችሁን አስቱ ስልጣና ሰሰጥ የነበራችሁ ሰዎች ካላችሁ ለእናንተ ስፔሻል ስለሆነ እናንተ ስለምታውቁትም ምን ያህል እንደተጠቀማችሁ ስለምናቅም መምጣት ትችላላችሁ ማለት ነው። ዳይሬክሽን ከፈለጋችሁ እዚህ ጋር ስልክ እናስቀምጣለን። በዚህ ስልክ እየደወላችሁ
ብትመጡና ከ11 ሰዓት መመዝገብ ትችላላችሁ ከ11 ጀምሮ እስከ ምሽቱ 2 ሰዓት ነው የሚካሄደው በነገራችን ላይ እዛ ላይ ከነበሩ ሰዎች ኤርሚያስ እንድሪያስ በጣም ብዙ ሰዎች ይመጣሉ ከነበሩ ግን አሁን ያወራ ነው ሰው ምናልባት ፍቃድ ላይሆን ይችላል ስሙን ከጠራን በነገራችን ላይ ስሙን አስተዋውሳለሁ አይደለ አስተዋውሳለሁ እና እነዚህ ሰዎች መምጣት ቢችሉ እጅግ በጣም የተለየ አይነት ኤክስፒሪየንስ ይኖረን ነበር እኛ ራሳችን yes እሱ ግን በጣም ለውጥ ያመጣው እኔም በህይወቴ ላይ ለውጥ ያመጣው ስለ ኢጎ ነበር ትምርቱ ማለት ነው ትክክል እንዴት ይሄ የውሸቱ ማንነት ከስፒሪት የነጠለን ማንነት እንዴት ፕሌይ አውት እንደሚያደርግ አስተዋውሳለሁ ስልጣናውን እንድትሰጥ ያደረገ አንድ ሰውዬ ነው ሁሌ የመጣ the power of now ሲል አንተ ደግሞ አይመችም ነበር ለምሳሌ በዛ ሰዓት እኔ ከመጽሐፍ ቅዱስ ጋር የሚጣሉ የሚመስሉኝን ነገሮች በሙሉ እንደንትን ነው ማያቸው በነገራችን ላይ ባህር ዳር ነበርኩ አንድ ጊዜ ከዛ በጎጃም በኩል በባህር ዳር በእንትን በኩል አድርገን በደብረ ማርቆስ በኩል አድርገን መጣን ስንመለስ በወሎ በኩል ነው የተመለስነው እሺ በዚህ በደብረ ብርሃን በእንትን በኩል አድርገን ደሴ ኮምቦልቻ ምናምን በኩል አድርገን ማለት ነው ስንመለስ መጽሐፉን ገዛሁት እንደምንም እየታገልኩ የመጀመሪያውን ምን ማለት መሰለ እኔ ራሴ ገና መንበጣጠስ የነበረበት በጣም ብዙ ነገር አለ አሁን ሳይመን ነው የሚታየው መሰለ መጽሐፍቶችን በሙሉ አንድ ላይ አምጥቼ ላሳይ ይችላል ለምሳሌ ኤግዛምፕል እዚሁ ጋር ላሳይ አብርሃም ማስሎ የሚባል ታውቃለህ ሃይራርኪ ኦፍ ኒድስ የሚለው ላይ ከላይ ወደ ሰዎች ከቤዚክ ነገር ተነስተው እንዴት ሰልፍ አክቹዋላይዝ እንደሚያደርጉ ነው እዛ ቦታ ላይ እሱ በራሱ መንገድ ገልጾታል ዶክተር ዴቪድ ሆኪንስ ሌቭል ኦፍ ኮንሽስነስ የሚለው ኤግዛክትሊ ያኛው ሰው እየተገለጸው ነገር ማአት እንደዚህ አይነት እንትኖች አሉ በከለር የሚገልጹ ሰዎች አሉ እነዚህ መጽሐፍቶች ሰዎቹ ከነበራቸው ባክግራውንድ ተነስተው አንዱን ነገር በተለያየ መንገድ ነው የገለጹት እንጂ መጽሐፍቶች የተለያዩ ነገሮች አይደለም እንትኑ ዩኒፋይ ያረካቸው ነው የምትሄደው ሰትሩዝ የሚያወሩ ካገኙት ትክክል ስለዚህ የሰውየውንም ኮንቴክስት ታገኛል ኢቭን ከዚህ በፊት አርቲስት የነበረ ሰው በአንድ ጉዳይ ላይ ቢጽፍ ቦክሰኛ የነበረ ሰው ወይም ነው ቦዲ ቢልደር ያንኑ ጉዳይ ቢጽፍ የሚጽፉበት መንገድ ይለያያል ያኛው ሰው የበጠዋት ተነስ ጡንቻ እስከሚዝል ድረስ ተነስና ስራ ምናምን ይላል ይሄኛው ደግሞ ከለሩ ይታያል እንት የኔቸርን ፍሎው እና ከለር ምናምን ይላል ሁለቶቹም በየራሳቸው መንገድ ነው የሚያወሩት እንጂ they are talking about the same exactly true this true so ግን ምንድነው the power of now መጽሐፉን ስታነበው ራሱ ለምሳሌ መጀመሪያ ያነበበው ሰው የኒውዮርክ ታይምስ እንትን የሚጽፈው ሰውዬ ማምቦ ጃምቦ ብሎት ነበር ትክክል ምን ይላል እሱ ራሱ ሲናገር anything human awakening የሚያመጣ ነገር ሬዚስታንስ አለው በኢጎ ይላል በጣም ትክክል ምክንያቱም the whole world በኢጎ የተያዘ ነው ስለዚህ አለመስቀላቸውም ጥሩ ነው ስለ እውነት ሲያወሩ የተሰቀሉ አሉ አይደል Christ was crucified one of them መቼም ኃጢአቱ ተመዝግቦበት ወንጀለኛ ሆኖ ምናምን አይደለም አይደል እያንዳንዱ እሱ የሚያደርገው ነገር እሱ የሚያበራው ብርሃን ጨለማን ይኮንን ነበርና they couldn't resist it they crucified him the same thing ስለዚህ ከገበያ ቦታ እውነትን አታገኝ you have to extract it እንደዛ ቢሆን ኖሮ ታዲያ አማካይ የሚባል ሰው ቶፕ ለምን አይሆን አይደል ብዙሃን ከላይ መሆን ነበረባቸው እንደሱ ነው አይደል መሆን የነበረበት በእያንዳንዱ የህይወት መስኪድና በአርት በንግድ በኢንተርፕሬነርሺፕ በሊደርሺፕ በፈለከው የህይወት መስኪደ ካየ ከመቶ ውስጥ 2 ወይ 1 ነው ወጣ ያለ ከሩቅ የሚታይ ነገር የሚሰሩ ሰዎች በጣም በቁጥር ትንሽ ናቸው ዋይ ለምን በቁጥር ትንሽ ሆነ ትላልቅ ነገሮች ለምን አነሱ በቁጥር አብዛኛው አሁን እንዳልከው ኢጎ ሬዚስት ነው የሚያደርገው የሚያድነውን ነገር ሰውየውን የሚያድነውን ነገር ኢጎን ስለሚገለው ልክ ኢጎን እንደ ሰው አርጋ ቁጥር በነፍስ መኖር ይፈልጋል ሰርቫይቭ ያደርጋኛው በነፍስ መኖር ይፈልጋል yes so like አንዳንዴ ስልጣናዎች ላይ ካየ በጣም የሚያስፈልገው ሰው አይደለም የሚመጣው ኦሬዲ ዕውቀት አላቸው ግን they want to have more በጣም የሚያስፈልገው ደግሞ አይመጣም የሚገርም ነገር አሁን ይሄን ፖድካስት የሚገርም ፖድካስት ነው የሚለው ከዚህ ቀደም ዕውቀት የነበረው አንተንም እኔንም የተከታተለ ነው ምንም ግን ያልተከታተለ የማያስፈልገው ሰው አይሄድም ድንገት ግን የሚያገኙ ሰዎች አሉ አይተኮነ ምንድነው መሰለ ፍለጋ ነው አይደል የሚያደርስ አንዳንድ ጊዜ ሰዎች የመፍትሄ ያለ የሚሉ አሉ መንገዱን ግን አያውቁትም ከዚህ በፊት የለመዱትን ነገር ሲፈልጉ ድንገት ይሄን ቪዲዮ ያለው ክሊክ አርቅ ክሊክ ያደርጉታል ከዛ በኋላ ህይወታቸው forever ሊለወጥ ይችላል ስለዚህ ዞሮ ምንድነው ሰዎች ማለፍ በሚገባቸው መንገድ ያልፋሉ አንዳንዱ ሰው ነፍሱ ከውስጡ ልትወጣ እስከሚደክም ድረስ እንዲህ አይነት ነገሮችን እንትን አይደል የሚለውጡ ነገሮች አንዳንዱ ሰው ደግሞ እንዲሁ ዕውቀት እንደፈለገ
ማድረግና ማሰብ ግን እንደተለያየበት ነው እድሜ ልኩን የሚኖረው። ግን አሼ the luxury time was gone የድሮ ኢትዮጵያና አዲስ ኢትዮጵያ ኮምፕሊትሊ ተለያይተዋል። አስደንጋጭ ዘመን ላይ ደርሰናል። ይሄ የዛሬ 5-6 ዓመት ስታወራው የነበረው ነገር አንተ እንዲሁም ፕሪዲክት ካረከው እጥፍ ድርብ ሆኖ ነው የመጣው። ብዙ ሰዎች ተነጋግረዋል። ደዎች ብቻ አይደለም ሀብታሞች እንዲህ ብለዋል። ሀብታሞች ትናንትና ማታ ጊዜ አንድ ራይድ ደንበኛ አለኝና ዝም ብዬ ከተማውን አዙሩኝ አልኩት። ሂድ በዚህ ጋር የት ጋር ነው ያለነው አይታወቅም። እኮ እንትን ሰፈር ይለኛል ምን ይለኛል። ገብቷል። ከተማው ተገንብቶ አልቋል። የሆኑ ሰዎችን እየጠበቀ ነው። የሆኑ አክቲቭ የሆኑ ክሬቲቭ የሆኑ ኢምፓክትፉል ሰዎችን እየጠበቀ ነው። ሰዎቹ ይተኙ አይተኙ አላቅም፣ ግን ከተማው የሆነ እንትን ይመስላል። ሰው የለም። አይ ካን ሲ ሌሊት ላይ 5 ሰዓት 6 ሰዓት ሰው የለም፣ ግን የሆኑ ሰዎችን እየጠበቀ ነው ያለው ማለት ነው። ሰው ምንድነው አሁን አንተ የሚታይ ፊውቸርን ስታየው ዓለም ላይም ኢትዮጵያ ላይም ነገሮች በፍጥነት እየተቀየሩ ነው። በፍጥነት በሚያስፈራ ደረጃ ብዙ ሀብታሞች ብለሃል ድሃ ይሆናሉ፣ ብዙ ድሃዎች ደግሞ ከሞቁ ሀብታሞች ይሆናሉ ብለሃል። so what is the shift ነው የሚያመጣው ነገር ምንድነው? በጣም ብዙ ነገር ነው። ስናወራ የነበረውን ነገር በደንብ አድርገህ ካስታወስክ ስለ አንዳንድ ነገር ያን አይደለም። ለምሳሌ እየፈራን እየተባን AI ድንገት እናነሳ ነበር። 3D ፕሪንቲንግ እና ነበር ሲንተቲክ ባዮሎጂ፣ ቢግ ዴታ፣ ሮቦቲክስ ማናወራው ነገር የለም። አሁን ግን ሳይንስ እነዚህ ነገሮች ለየብቻቸው መታሰብ ቀርቶ መርጅ ነው እያደረጉ ያሉት። በነገራችን ላይ ፊዚክስና ኬሚስትሪ መካከል አሁን ልዩነት የለም። they are merging into one thing። የሚመጣውን ዘመን እንዴት እንደምናስተምር ካላወቅን የኔልስ ቦርንና ዳልተንን አቶሚክ ቲዮሪ ያስተማርን ለሚመጣው ዘመን ትውልድ ሰዎችን ማስቀመጥ አስቸጋሪ ነው። አንድ ፖድካስት ላይ የሆነ ነገር ሰርተን ነበር። የሰራነው ኤግዛምፕል አድርጌ የራሴ ልጅ ወስጄ ነው። አሁን የኔ ትንሿ ልጅ ህይወቷ ስለሚገደኝም ጭምር ነው እንደዛ አይነት ሌሎችም ኢትዮጵያውያን ስላሉ ማለት ነው። እሷ 7 ዓመቷ ነው። ኬጂ የምትመረቀው አሁን ኬጂ አሁን የምትመረቀው ሰኔ 28 ነው። ፊት ለፊታችን ያለው ሰኔ 28 ኦኬ። የዛሬ 12 ዓመት ነው ሃይ ስኩል የሚጨርሰው። የዛሬ በ4 ዓመት ወይም 5 ዓመት ዩኒቨርሲቲ ትማራለች ብንል የዛሬ 16 ዓመት ወይም የዛሬ 17 ዓመት ነው ዩኒቨርሲቲ ጨርሳ ወደ ሪል ዓለም የምትቀላቀለው። ይሄ ጊዜ ከኤጂአይ በኋላ ነው። አሁን አንዳንዱ ነገር በጣም ማህበራዊ ስለሆነ አንዳንዶቹን ነገሮች ማንሳት ራሱ ዲስራፕቲቭ ስለሆነ ፊልተር ለማድረግ የሞከርኩ ነው። ስለዚህ ምን ማለት መሰለህ፣ እሷ ከዩኒቨርሲቲ ተመርቃ ካለ ዩኒቨርሲቲ ማለት ነው ተመርቃ ስትወጣ ይሄ ዓለም እንደሷ አይነት ትምህርት የተማሩ ሰዎችን አይፈልግም። ይሄ ነገር በዚሁ መንገድ የሚቀጥል ከሆነ ማለት ነው። ይኸውልህ ትምህርት ኦልሬዲ ዲስራፕት እየተደረገ ነው ሆኗል። የዛሬ 5 ዓመት ዘንድሮ 1ኛ ዓመት የሚገቡ የመንድስና ተማሪዎች ተመርቀው የሚወጡበት ነው። ግን ኦልሬዲ ሲንጉላሪቲን ክሮስ ለማድረግ እየተቃረብን ነው አይደል? ምን እያሉ ነው መሰለህ እነ ሬይ ኩርዝዌል፣ እነ ዶክተር ፒተር ዲያማንዴስ፣ እንደነ ሱልጠፋ ሱሌይማን the coming wave የሚለው መጽሐፍ የጻፈው ሰውዬ፣ እነ ሞጎዳት ግብፃዊ ነው። ስኬሪ ስማርት የሚለው መጽሐፍ የጻፈ ሰው ነው። ኤአይ ውስጥ በጣም ትልልቅ ቦታ ላይ የነበሩ ሰዎች ናቸው እነዚህ። እነ ሞስታክ የሚባለው እነዚህ ሰዎች የሚሉት ምንድነው በሚቀጥሉት 2 ዓመታት ከ30 እስከ 40% የዌስተርን አገራት የሰርቪስ ኢንዱስትሪ ዲስራፕት ይደረጋል። ማለት ይጠፋል ቢዝነሱ ማለት አይደለም። ቢዝነሱ የሚሰራበት መንገድ ስለሚለወጥ ቫልዩ ቬሂክሉ ስለሚለወጥ ያን ቬሂክል እንደ ቢዝነስ ሲሰሩበት የነበሩ ሰዎች ይጠፋሉ። ምን ማለት መሰለህ፣ ወደ ኢትዮጵያውያን እናምጣና አብዛኞቹ ከኢትዮጵያ ወደ ምዕራባውያን አገራት የሄዱ ኢትዮጵያውያን እድላቸው ያሽቆለቆለ ነው የሚሄዱ። ጂሰስ ይሄንን 100% እርግጠኛ ስለሆንኩኝ ነው። ስለዚህ አሜሪካ መሄድ ተስፋ አይደለም። እዛ ሀገር ያላቸው እዚህ ነው ተስፋ ያለው። ለምን መሰለህ፣ አብዛኛው የምዕራባውያን ኢኮኖሚ የተገነባ አሁን ባለንበት ሰዓት ከ60% በላይ ሰርቪስ ላይ ነው። አብዛኞቹ ሰርቪሶች በኤአይ ዲስራፕት እየተደረጉ ነው። አብዛኞቹ ኦኬ ሰርቪስ ላይ የሚሰሩ ያውም ዝቅተኛ ስኪል የሚሰሩ ሰዎች አይፈልጉም ከተወሰነ ጊዜ በኋላ። ለምሳሌ ትላልቅ መኪኖችን የሚያሽከረክሩ፣ በነገራችን ላይ በጣም ብዙ ኢንፍራስትራክቸር፣ ብዙ ፖሊሲ፣ ብዙ ነገር እየሰራ ነው አይደለ? የሰልፍ ድራይቪንግ ቬሂክልስ በመሬት ላይ ብቻ ሳይሆን በአየርም ላይ በከፍተኛ ፍጥነት እየሰራ ነው። ይኸውልህ የሆነ ምልክት ካለ
አሁን ያለው እየቀነሰ ይሄዳል የሚለውን ውሰድ። በቃ አሁን መቼ ነው የሚሆነው ምናምን የሚለውን ተውና ሱቅ የሚሸጡ ሰዎች፣ በሆስፒታል የሚያጸዱ ሰዎች፣ ታክሲ የሚነዱ ሰዎች፣ ትንንሽ ስራ የሚሰሩ የአካውንቲንግ ስራ የሚሰሩ ምናምን የሚሰሩ ሰው ኦልሬዲ ማለት ምን ማለት ነው? የውጭ ሀገር የሚኖሩ በስኪል ደረጃ በሌሎች ሮቦት ኢቭን አሁን እኮ ኤአይ ስጋ ስታለብሰው ሮቦት ነው አይደል የሚሆነው? መኪና ሮቦት ነው። ቤት የሚያገለግሉ ሮቦቶች ናቸው። ኢቭን ካሜራ አሁን እኮ ቨርቹዋል ስፔስ ላይ ፊልም መስራት ትችላለህ ማለት እኮ ምን ማለት መሰለህ? ካሜራ አያስፈልግህም፣ ካራክተሮች አያስፈልጉም፣ ቦታዎች አያስፈልጉም፣ ስክሪፕት ጸሐፊ አያስፈልግም፣ ዳይሬክተር አያስፈልግም፣ ነቲንግ ማለት ነው አይደል? ዳትስ ዋይ አሁን ኢቭን ሆሊውድ ዲስራፕት እየተደረገ ነው። ሌላው ነገር ተሆነ ኦኬ፣ ለነሱ ይሄ ማለት ነው። ለኛ ግን ትልቅ እድል ይዞ ነው የሚመጣው። ምክንያቱም የኛ ገና ሰርቪስ ኢንዱስትሪያችን ብዙ እንትና የታችኛውን የሚሰራሩ ነገሮችን ሰርተን አልጨረስንም። ገና ቁሳዊ ነገሮች ብዙ ሳህን የለንም፣ ብዙ ውሃ የምንጠጣበት ኩባያ የለም። በጣም ብዙ ያልተሰራሩ ነገሮች አሉ። ያን ዕውቀት ተጠቅመን እነዚህ ነገሮች ላይ ብናተኩር በሚቀጥሉት 5 እና 6 ዓመታት ውስጥ ቡም የሚያደርግ ነገር መስራት እንችላለን። ዋው! ለኛ ከጥንት ጀምሮ ምዕራባውያን የአፍሪካውያንና የኢስት ኤሽያውያንን አእምሮ ድሬን እያደረጉ ነበር አይደለ? ምርጥ የተባሉ አእምሮችን ይወስዳሉ። አሁን ግን ሳያውቁት በኤአይ መልክ ተመልሶ እየመጣ ነው። if we use it the best minds in the world በኢትዮጵያ ውስጥ መጠቀም እንችላለን። ካላወቅን ከዛ አገር የሚመጡ ኢንዱስትሪዎች በፎሬን ዳይሬክት ኢንቨስትመንት የሚመጡ ኢንዱስትሪዎች ከሰው ጋር ከሚታገሉ የሐኪም ፈቃድ ሳይጠይቅ 24 ሰዓት የሚሰራ ሮቦት እያለ እንደዚህ ኦቶሜት የተደረገውን ኢንዱስትሪ ትተው ከኛ ጋር አይታገሉም። ስለዚህ ስራ የሚቀጥሩ ኢንዱስትሪዎች እየጠፉ ነው የሚሄዱት። እዚህም ቢሆን እየጨመረ ይመጣል። ግን በጣም የሚገርመው ነገር ደግሞ ሰዎች ክሪኤቲቪቲያቸውን በትልልቅ ገንዘብ መሸጥ የሚችሉበት ጊዜ ደግሞ ፊት ለፊታችን ላይ አለ። ያላቸውን ክሪኤቲቪቲ ከዝቅተኛ ከሚደጋገሙ ነገሮች ወጥተው ትላልቅ ክሪኤቲቭ ነገሮችን፣ ትላልቅ ቢዝነስ ሞዴሎችን፣ ትላልቅ የአርት ስራዎችን መስራት የሚቻልበት ዘመን ደግሞ ለነፍስ ትርጉም የሚሰጡ ነገሮችን የምንሰራበት መንገድ ደግሞ በጣም በትልቁ አለ። ቆይ አሁን እኛ አይተህ ታውቃለህ? ቻይና ታጠናንና ወደ ቤቷ ተመልሳ የሆነ ነገር ሰርታ ታመጣለች። አደይ አበባ የሚመስሉ እንትኖችን አይተሃል? አደይ አበባ የሚመስሉ ህፃናቶች እዚህ ምናምን የሚያደርጉት የፕላስቲክ እንትኖችን ከቻይና ላይ ነው የአደይ አበባን እንትን የምንገዛው ከቻይና ላይ። በጣም የሚያደርጓቸው የተለያዩ ነገሮች አሉ። ለምሳሌ ቺፕስ ሲሰራ ድንች አንድ በአንድ ነው አይደል? እዚህ የምንከትፈው አይተህ ከሆነ የሆነ ማሽን አለ። ቀዳዳዎች አሉት። እኩል ነው የሚያወጣው። በዚህ በኩል ትገፋዋለህ ድንቹን አስገብተህ፣ በዚህ በኩል እኩል እንትን ያላቸውን ያወጣል። አሁን እንዲህ አይነት ነገሮች ጥቅም ያላቸው አይመስሉም አይደል? በዚህ መንገድ ነው ዲስራፕት ያደርጉ ያሉት እነሱ። እኛ ገና እንዲህ የሚፍቀው ሰው 20 ሰው የሚፍቀውን አንድ ሰው በአንድ ጠዋር እንደዚህ አድርጎ ውስጥ አስገባና በቃ ትገፋዋለህ። 19 ሰዎች out of business job. that's right። አሁን አብዛኛው የኢትዮጵያ ገጠራማ ቦታዎች ኤሌክትሪፋይ አልተደረጉም። ኤሌክትሪፋይ እናርግ ብንል ኦፍ ግሪድ በትሪሊየን የሚቆጠር ገንዘብ ሊሰራበት የሚችል ቦታ ነው። በጣም ገና አልሰራንም። ናቹራል ማዳበሪያ የተመረተውን ምርት እዛው ፕሮሰስ የሚያደርግ የሚያጓጉዝ ፎርዛም ምንም የተሰራ ነገር የለም ኢትዮጵያ ውስጥ። ስለዚህ ይሄ በጣም ትልቅ እድል ነው ለኛ ይዞ የሚመጣው። በዛ ላይ ደግሞ የኤአይን ክሪኤቲቪቲ አርጊመንት ብናደርግ ከመሐንዲሶቻችን ጋር፣ የሶሻል ሰርቪስ ዲዛይን ከሚያደርጉ ሰዎች ጋር፣ ከስነ ልቦና ሰራተኞች ጋር ይሄንን ነገር አድርገን ብንጠቀም 20 ዓመት ይፈጅብን የነበረውን ነገር በ2 ዓመት መስራት እንችላለን። ይሄ በጣም ትልቅ እድል ነው ለኛ ማለት ነው። ላላወቁት ግን ምን ይሆናል መሰለህ? ስራው እንትኑ እየከፋ ነው የሚሄደው። አሁንም ልንገር፣ ቅጥር በጣም አስፈላጊ ነገር ነው ያምንበታለሁ። ሰዎች ተቀጥረው ኦርጋናይዜሽኖች እንዴት እንደሚሰሩ፣ ቢዝነስ እንዴት ማኔጅ እንደሚደረግ፣ ካሽ ፍሎ እንዴት ማኔጅ እንደሚደረግ ተመስርቶ መሬት ላይ ባለ ቢዝነስ ባለ ተቋም መለማመድን የሚያክል ነፃ ዕድል የለም። ገንዘብ እየተከፈለ ትንሽም ብትሆን ማለት ነው። ህይወትን የሚያሻሽለው የምታገኘው ገንዘብ አይደለም። ትምህርቱን ግን የትኛውም ዩኒቨርሲቲ ውስጥ አታገኘው፣ እዛ ቦታ ላይ ነው የምታገኘው። ግን በሎንግራን በረጅም ጊዜ ላይ የቅጥር ገቢ የሚያድግበት ፍጥነትና ዓለም ላይ ያለው ኢንፍሌሽን የሚያድግበት መንገድ እኩል ስላልሆነ ይሄ ሰው እየደየ ነው የሚሄደው። ስለዚህ we have to switch to value creation። ወደ value creation ራሳችንን መለወጥ ያስፈልጋል። ይሄን ለማድረግ በጣም ብዙ እድል አለ። ብዙ እድል ነው እየመጣ የሚሄደው። ብዙ ቢዝነሶች ይጠፋሉ። ቢዝነሶቹ የሚሰሩባቸው መንገዶች ቶሎ የሚረዱ ግን ትናንሽ ልጆች ናቸው። ችግሩ አሁን የተቀጣሪ ሰዎች ሜንታሊቲ they think ከስራ መልቀቅ
ከመቀጠር የበለጠ ጥቅም ያለው ይመስላቸዋል that's don't start it dangerous. bro አይደለም። don't start it Yeah. መቀጠር እንደው እኔ ቪዥን ስላለኝ ነው እንጂ ጥንቅር አድርጌ ቢዝነሴን ብተው ደስ ይለኛል ቪዥኔ ነው የሚወስደኝ አንዳንዴ ሰራተኞቼን ሳይ እኔ ምግብ ሰጥቼ እኔ ደሞዝ ሰጥቼ ለአንዳንዶቹ መኝታ ሰጥቼ ለአንዳንዶቹ ኢማጂን እንደዚህ ምናወራውን ፖድካስት ቁጭ ብለው they can learn they can consume that's right if they have a purpose now it's a perfect playground that's right ገብቷል በሰው ደሞዝ በሰው ቴብል በሰው አልጋ በሰው ካሜራ በሰው ማይክ እኔ ተርቤ ተሰቃይቼ ባመጣሁት ነገር they can now apply ማድረግ የሚችሉበት ፕሪንሲፕል ፒክ የሚያደርጉበት ፐርፌክት ግራውንድ ነው that's right አብዛኞቹ ግን ይወጡና the next day ቢዝነስ የሚጀምሩ ይመስላቸዋል ፌል ያደርጋል this is not easy ይሄ ሎንግ ተርም ፕላይ አውት የምታደርገው ነው ሎንግ ተርም ማለት ነው አብረህ የምታደርገው ነው ግን ለምንድን ነው የምንፈራው አሁን ለምሳሌ እኔ ማን እንደሚያስፈራኝ ታውቃለህ እኔ ወጣቱ እንደኔ ያለው ወጣት እኔ አሁን የፈለገ ሀገሪቱ ህግ ምንም ብትቀይር I'm not afraid የፈለገ ያስፈራል ያንግ ነኝ አልፈራም አሁን ለማን እየፈራው ነው ለቢሊየነሮች እየፈራው ነው ኦኬ በጣም ለባለሀብቶች እየፈራው ነው ለትራዲሽናል ባለሀብቶች አንዳንዶች አንድ ቢሊየነር 40 ምንጭ ትልሽ ሆቴል ያለው ሰውዬ ጋር ተገናኘውና ከልጁ ጋር አወራ ልጁ ጋር ሳወራ ቢዝነስ እያሳየው ነው አባቱ ሃርቫርድ ነው ልጁ የተማረው ኦኬ እና ልጁ ጋር ቁጭ ብዬ አንተ ስለ ገንዘብ ድብን አድርጎ ያውቃል ክሬቸርስ ፍሮም ጂኬ አይላንድስ የሚለው ስለ ቢትኮይን ያውቃል ስለ ቫልዩ ክሬሽን ያውቃል ስለ ስፒሪቹዋሊቲ ያውቃል ሃርቫርድ ላይ የተማረው ከዛ ሰውየው ልጁን ገረመኝና ለምን አስመጣው ስል ከፍያለሁ አለ ከፍያለሁ ብር ዛዝ ተምሬያለሁ አሁን እዚህ ማኔጅ ያደርግልኛል ሁሉን ነገር አለ ኦኬ I was like wow አልኩኝ ሚገርም ነው ልጁ እኔ ኢትዮጵያ ውስጥ ስለ እውነት ነው ብለ እንደዚህ ሰዎች አስገርመውኝ ላወራው ጓጉቻ አልጓጓው ሌትሊ ለማውራት በጣም አጓጓኝ depth of knowledge አለው በቀን 2 ሰዓት ሜዲቴት ያደርጋል መጽሐፍ ያነበብኩ ነው አልኩት አዎ ያነበብኩ ነው አለኝ ምን መጽሐፍ ነው ስል how to make a few billion dollars የሚል መጽሐፍ ማለት ነው what make a few billion dollars እንደዚህ አይነት ልጆች I was like shocked ገብቶሃል አንዳንዴ ብር ልጅ ላይ በአግባቡ ኢንቨስት ካረክበት that's right ይመልሳል ብዙ ወላጆች እዚህ ላይ አልሰሩበትም ግን እኛ ሁሉም የኛ ኦዲየንስ ስለሆነ ምንድነው የምትነግረው እስቲ ምንድነው የምትለው ወጣቶቹም ትራዲሽናል የሆኑ ቢሊየነሮች አሉ they are losing the money every single day yeah that's right ትክክል they are losing ለምሳሌ እኛ ግቢ ማኔዝዋልሸቱ ግቢ we are popular እኛ ትራዲሽናሊ ማርኬት ስለማናደርግ ወጣቶች ስለሆንን ማርኬት የምናደርግበት መንገድ በትንሽ የብር 20 ዓመት ከተማ ውስጥ ከሰሩ ካምፓኒዎች በላይ ብራንድ አዌርነሳችን ከፍ ያለ ነው ደንበኞቻችን ይመጣሉ because we understood social media ቢዝነሱ እንዳለ ሆኖ ማለት ነው ምንድነው የምትለው እንደው ለትራዲሽናል ቢዝነሶችም ለወጣቶችም ለሰዎች ሁሉ የምነግረው ነገር ምንድነው መሰለህ ቢዝነስ በሌሎች ሰዎች ህይወት ላይ የምታመጣው ኢምፓክት የሚመልስልህ ሃርቨስት ነው አይደለ የሚታጨር ነገር የሆነ አገልግሎት ታገለግላለህ የሆነ ሰዎች የሚፈልጉት ነገር ታደርጋለህ የሆነ ችግር ትፈታለህ የሆነ ፍላጎት ትሞላለህ then ሃርቨስት ታገኛለህ that's what it is ግን ሪሊ ሰዎች የሚፈልጉት ምንድነው ነው አይደለ አሁን ሰው ያንተ ቢዝነስ እያደገ እንዲህ ካስፈለገ የምታቀርበው አገልግሎት የምታቀርበው ሰርቪስ የምታቀርበው ፕሮዳክት whatever በየትኛውም አይነት ፎርማት የምታቀርበው ነገር ገበያ ላይ ካለው መደበኛ ያን አገልግሎት ለመሙላት ከሚታገለው በምን ያህል ይበልጣል ሰዎች እንዲመርጡት የሚያደርገው ነገር ምንድነው ነው ኦኬ አንደኛው እንዲያውቁት ማድረግ ነው ማርኬቲንግ በሌላ በኩል ግን ቫልዩ ራሱ ምንድነው አሁን ብዙ ሰዎች የማይረዱት ይሄን ነው ከዚህ በፊትም በተደጋጋሚ አውርተናል ለምሳሌ መጪው ሰኔ 16 2017 ዓመተ ምህረት እንደ ኢትዮጵያ አቆጣጠር በማግኖሊያ ሆቴል ከምሽቱ 12 ሰዓት ጀምሮ የሚጀምር በአይነቱ ልዩ የሆነ ፕሮግራም በኢምፓክት ሴሚናር ተዘጋጅቷል ይሄ ፕሮግራም ከዚህ በፊት አድርገነው ከምናቃቸው ፕሮግራም በአይነቱ የተለየ ግን ሁላችሁንም የሚመለከት ስለሆነ ከመጀመሪያው ባጀምሮ እስከ ዛሬ ድረስ ሰኞ ፓብሊክ ሴሚናር ላይ የምናቃቸው ሰዎች በሙሉ ምናልባትም ከዛ ውጭ ያላችሁ በኢንተርኔት የምንተው ዩቲዩብ ላይ የምታቆኝ ሰዎች በሙሉ ኢምፓክት ሴሚናር ያዘጋጀውን ልዩ የሆነ ፕሮግራም መታችሁ እንድትታደሙ በነፃ ተጋብዛችኋል
ኢምፓክት ሴለርስ ለማስረዳ በጣም ስለሚሻል ሙዚቃን እንወሰደው ሰዎች ሙዚቃን ማዳመጥ መቼም አያውቁም ድሮ የሚቀዳበት ሸክላ ሳይኖር ሌሎችም ከዛ በፊት የነበሩ ቴክኖሎጂዎች ሳይኖሩ በፊት ሰዎች በአየር ቬሂክል ነው አይደለም ሙዚቃን የሚልኩት ይዘፍናሉ አየር ተሸክሞ ጆሮ ጋር ያደርሳል በዚህ መንገድ ነው ሙዚቃ የሚሰራው ስለዚህ ሰውየው በሌለበት ቦታ የሱ ሙዚቃ መደመጥ አይችልም ሰውየው ማየት አለብን ለማድመጥ ማለት ነው ከዛ ለምን ይሄን ሰውዬ ነፃ እናደርገውም የሚል ሰው ተከሰተ ከዛ በኋላ ከአየር ላይ አወረደውና ድምጹን የሆነ ነገር ላይ ያደረገው ሙዚቃው አይደለም የተለወጠው ሙዚቃው የሚጫንበት ቬሂክል ነው የተለወጠው ይኸውልህ ቫሊዩና ቫሊዩ የሚጫንበትን ቬሂክል ካለየ ዲስራፕት ትሆናለህ ስለዚህ አሁን ያሉ ባለሀብቶችም ይሆኑ ወደፊት የሚፈጠሩ ሰዎች መረዳት የሚገባቸው ነገር ቫሊዩ ሙዚቃው ነው ቬሂክሉ በሸክላ ጊዜ ሸክላው ከሸክላ ሲወርድ ሲዲ እና VHS ሌሎች ነገሮች እነሱ ተሸካሚ ሆኑ ስለዚህ ሰዎች ሙዚቃው የተጫነበትን ነገር ገንጥለው ለብቻ መውሰድ ስለማይችሉ የተጫነበትን ነገር አብሮ ነው የሚገዙ ካሴት መግዛት አለ በ11 ትራክ ለማግኘት ማለት ከዛ በኋላ ከካሴት ላይ ወረደና ደግሞ ሲዲ ላይ መጣ ካሴት ላይ የነበሩ ቢዝነሶች በሙሉ ጠፉ በነገራችን ላይ አንድ ቢዝነስ ይመስላል አይደል ካሴትን አይተ ከሆነ እዛ ውስጥ ቴፕ ነገር አለ ክሩ የተጠመጠመ እንትን የሚደረግ በሚሽከረከርበት ፕላስቲክ ነገር አለ ውስጥ የሚታሰርባቸው 5 ብሎኖች አሉ የተለያየ ፋብሪካ የሚመረቱ ነገሮች ናቸው የሚለጠፈው ነገር ደግሞ እዚህ ጋር ይለጠፋል ወረቀቱ የሚመረጥ ማአት ቢዝነሶች ናቸው የጠፉት እኔ ልጅ በነበርኩበት ሰዓት ከአውቶቢስ ተራ ጀምረ እስከ ጎጃም በረንዳ ፒያሳ አካባቢ ለጋር ደግሞ ፊቼ ገነት የሚባል እዛ አካባቢ ማአት ሙዚቃ ቤቶች ነበሩ እነ ሶል ኩኩ እነ አክሱማይት ተቆጥሮ አያልቁ እነ አምባሰል እነ ዜድ እነ ብዙ ናቸው አንድ ነው የሌለው በስማ የተወሰኑ ሰርቫይቭ አላደረጉም አንድ ነው የሌለው ለምን ቢባል ቢዝነስ የመሰላቸው ቫልዩ ሳይሆን ቫልዩ ቬሂክሉ ነው ሙዚቃ ጠፍቷል ያው አልጠፋም ኦኬ ግን ከነሱ መሐከል ያልሆነ ሰው መጣና አየ ኦኬ የሚዘፍኑ ሰዎች አሁንም አሉ የሚያዳምጡ ሰዎች አሁንም አሉ ምንም አይነት ገንዘብ የሚያስወጣ ቬሂክል ሳልፈጥር እንዴት በቀጥታ እነሱ ጋር እንዲደርስ ላድርግ በሞገድ ወደ ድሮ ተመለሰ ማለት ነው በአየር የሚተላለፈው ነገር ቀረና በቀጥታ አንተ የምታገኘው ዲቫይስ ላይ ያንተ ሞባይል ላይ እንዴት ነው ስትሪም ማድረገው ከዛ በኋላ እነሰዋሰው የተፈጠሩት በዛ መንገድ ነው ስለዚህ አሁን የኮፒራይቱ መብት ይገዛና ሙዚቃውን አንተ በሰብስክሪፕሽን አመቱን ሙሉ ትሰማለህ መሐከል ላይ ሆኖ ያን ቴክኖሎጂ ያቋቋመው ሰው ስትሪም ያደርግልሃል ሙዚቀኛም አይደለም አዳማጭም አይደለም መሐከል ላይ ሁለቶቹ የሚገናኙበትን ፕላትፎርም የፈጠረ ሰው ነው ምንድነው የገባው ይሄ ሰው ለካ ሰው ሙዚቃ ነው እንጂ የሚፈልገው ቬሂክሉን አይደለም ኦኬ ስለዚህ ቬሂክሉን ነፃ ባደርገው ቬሂክሉን ምንም ገንዘብ ማይወጣበት ባደርገው እንደ ካሴት እንደ ሲዲ ገንዘብ የሚወጣበት ባላደርገው በጣም ባነሰው ዋጋ ድሮ 11 ትራክ ለመግዛት 11 ሙዚቃ ለመግዛት ባንድ እንትን ላይ የምታወጣውን አመቱን ሙሉ ማአት ሙዚቃ አዳምጠ እስከሚሰለች ድረስ መግዛት ይችላል ስለዚህ ቫልዩ እና ቫልዩ ቬሂክል መለየት ያስፈልጋል ማለት ነው አሁን ለምሳሌ እናንተ ሬስቶራንት አላችሁ ምግብ ለመብላት ብቻ አይደለም ሰዎች የሚመጡት ሰዎች በደመነፍስ የሚፈልጉት በጣም ብዙ ነገር አለ ምናልባት ባክግራውንድ ላይ የምታጫውቱ ሙዚቃ አስተናጋጇ የለበሰችው ልብስ የምታናግርበት ቋንቋ የሚመጣበት ፍጥነት ጣዕሙ ሉኩ እነዚህ ነገሮች በሙሉ ናቸው አንድ ላይ መጥተው እንትን የሚሉት ስለዚህ ምግብ ብቻ ነው ሰርቭ የማደርገው ብሎ የሚያስበው ሰው እነዚህን ከስተመሮች ሊያገኛቸው አይችልም ምክንያቱም ሰዎች መንፈሳውያን ፍጥረቶች ናቸው ጣዕም ይፈልጋሉ ጣዕም ግን ምግብ ላይ ነው የሚጫነው አሮማ ይፈልጋሉ ምግብ ላይ ነው የሚጫነው በጆሮአቸው የሚሰሙት በአይናቸው የሚያዩት ስሜቶቻቸው በሙሉ የሚወስዱት ነገር ነው የሚሸጠው በአፍ የሚገባው ነገር ብቻ አይደለም የሚሸጠው ቫልዩን ነጥለን ማወቅ ያስፈልጋል ማለት ይሄን ካወቅን ቬሂክሎቹ ብዙ ናቸው አንድን ቫልዩ ዲሊቨር ለማድረግ በጣም ብዙ ቬሂክል አለ አሁን ኢንስፒሬሽን እየሰራን ነው አይደል እዚህ ቦታ ላይ ተቀምጠን እኔ እናንተ አለን ፊት ለፊታችን ላይ የሚቀርጹ 3 ካሜራዎች አሉ ላይቶች አሉ እዚህ ቤት ውስጥ ያሉ ሰዎች አሉ እዚህ ጋር ተቀምጠን we don't know how many people are going to watch ይሄንን ድሮ ስንሰራ የነበረው አዳራሽ ውስጥ በአካል ካልመጡ በስተቀር በሰዎች እጅ መዳፍ ላይ ባለ ነገር ማቅረብ የምንችልበት መንገድ አልነበረም ቬሂክሉ ተለወጠና አሁን ከአንድ ሩም ውስጥ በቁጥር ማናቃቸው በመላው ዓለም ላይ የተበተኑ ሰዎች የሚያገኙት ነገር መስራት እንችላለን ከአንድ ቦታ ላይ ቬሂክሉ ነው የተለወጠው ይሄንኑ ነገር በመጽሐፍ ማድረግ ትችላለህ
ይሄንኑ ነገር አዳራሽ ውስጥ በሚደረግ በሪትሪት በተለያየ መንገድ ማድረግ ትችላለህ። ስለዚህ ቬሂክሉን ዋጋውን በመቀነስ ለሰዎች የሚደርስበትን ሲምፕሊሲቲ ፍጥነት በመጨመር ሰዎች በቀላሉ የምታቀርበው ነገር የሚያገኙበት መንገድ መፍጠር ትችላለህ። እና ሁለት አይነት ቫልዩ ተሸካሚ ቬሂክሎች አሉ አሁን በምናወራበት ዘመን። አሁን ለምን ቅድም እነማን ናቸው ሀብታም እየሆኑ የሚቀጥሉት እነማን ናቸው ዲክላይን የሚያደርጉት የሚለውን ነገር በደንብ ለማስረዳት ሁለቶቹን አይነት የቫልዩ ተሸካሚ ቬሂክሎች ብናወራ በጣም ጥሩ ነው። አንደኛው የቫልዩ ተሸካሚ ቬሂክል ቁሳዊ ነው፣ አካላዊ ነው። ምን ማለት ነው? ለምሳሌ ምግብ ከሆነ የሚፈልገው ሰውየው ጣዕም በዋይርለስ ወይም በዙም ማቅመስ አይችልም አይደለ? he must come here ምላስ መንካት አለበት። ስለዚህ እንደዚህ አይነት ፊዚካል ቬሂክሎች ካሉ ጣዕምን ዲሊቨር ለማድረግ ግዴታ የምትጠቀመው ቁሳዊ ነገር ከሆነ አንደኛው ቫልዩ የሚሸከመው ነገር ቁስ ነው ብለን እንትን እናደርገዋለን ማለት ነው። አሁን ይሄን ዲጂታል ኤክስቴንሽን ካልሰራንበት በስተቀር በድሮ አይነት ቢዝነስ ይዘነው እንሂድ ካልን ዲክላይን እያደረገ ነው የሚሄደው። የትኛውም ቢዝነስ ላይ ዲጂታል ቬሂክል መጨመር እንችላለን። ዲጂታል ቬሂክል ኤክስቴንድ ማድረግ እንችላለን። እሱ ምን ያደርገዋል? ቢዝነሱን ምናልባት በአንድ ለምሳሌ አሁን የእናንተን ካፌ ዲጂታል ኤክስቴንሽን ሊሰሩለት ይችላላችሁ። ለምሳሌ ያህል ምን ማለት ነው? ለምን ስለ ሬሲፒ አታወሩ? ለምን ስለ ደንበኛ አያያዝ አታወሩ? ለምን ስለ ከስተመር ኤክስፔሪየንስ አታወሩ? why don't you make it a place where the ecosystem of ምግብ የሚባል ነገር የሚስተናገድበት አካባቢ ያሉ ኢኮሲስተም ጠቅላላ ለምን አሰሩ? ሪቪዎች ለምን አሰሩ? ስለዚህ people will get to know ለምን የትኛው ዘይት ለጤና ምን እንደሚያደርግ የትኛው አይነት ኢንግሪዲየንት ምን ይሆናል ማለት ነው። another business built on the atomic value ይሆናል ማለት ነው። ኦኬ ስለዚህ ይሄኛው ኤክስፖኔንሻል ለማድረግ በጣም አስቸጋሪ ነው። ኤክስፖኔንሻል ማለት አንድ ሬስቶራንት ያለው ሰው ሁለት ሲያደርገው ሁለት ያህል ጊዜ ነው ገቢው የሚያደርገው። ለምሳሌ ይሄንን ዱፕሊኬት ብታደርግ ምናልባት የገቢ ልዩነት ሊኖረው ይችላል። 2 እና 3 ቦታ ግን አንድ የነበረው 2 ይሆናል። 3 የነበረው 4 ሊኒየርሊ ነው ልታሳድገው የሚችለው። አንድ የነበረውን ወደ 2 2 የነበረውን ወደ 4 4 የነበረውን ተጨማሪ ኢንቨስትመንት ሳያስፈልግ ተጨማሪ ኦቨርሄድ ሳያስፈልግ ተጨማሪ ወጪዎች ሳያስፈልጉ በአንድ ሌሊት በግድግዳ የማይከለል በምታስተናግድበት ግቢ መጠን የማይወሰን ኤክስፖኔንሻል ሊሆን የሚችል ነገር እንዴት ነው የምንጀምረው ነው። ይሄኛውን ተመልከታው። ለምሳሌ የምንሰራው ዲስ ኤክስፖኔንሻል ማለት የግድግዳ መጠን አይዘንም። እዚህ አካባቢ ላይ መፍጠር የምንችላቸው ነገሮች ኢንፋይናይት ናቸው። እዚህ ፖድካስት ውስጥ መጨመር የምንችላቸው ነገሮች ኢንፋይናይት ናቸው። ያ ማለት አንድ ቦታ ላይ ነው የሚፈጠረው። ተጨማሪ ኮስት አያስፈልገንም። 1,000 ሰው ቢሆን ቢያይ 1 ትሪሊየንም ሰው ቢያይ የለም እንጂ ኮስት ዛዝ ደሴም። በዚህ አይነት ፍጥነት የሚያደርጉ ነገሮች አቶሚክ ምንድነው ዲጂታል ኢንፍራስትራክቸር ተጠቅመን ልንልካቸው የምንችላቸው ነገሮች በሙሉ ኤክስፖኔንሻል መሆን ይችላሉ። በሌላ አነጋገር ግልጽ ነው ለከሆነ ኢንተርቴይንመንት ውስጥ ያሉ ማስታወቂያ ስራ የሚሰሩ ትምህርት የሚያስተምሩ ዜና የሚያስነቁ ኤኒቲንግ በኢንተርኔት መሰራጨት የሚችል ቬሂክሉ ኢንተርኔት የሆነ የትኛውን ቢዝነስ እንደ ዛሬ ማታ 0 እንደ ነገ ጠዋት 1 ቢሊዮን ሊሆን ይችላል። አክቹዋሊ ታሪኮቹን ብትመለከት በአንድ ሌሊት የሆነ ዜና ወይም ደግሞ የሆነ ፕሬዝዳንት መመረጥ ወይም ከስልጣን መውረድ በአንድ ሌሊት ነገሩን ሌላ ሊያደርገው ይችላል። ስለዚህ ከጊዜ ሊሚቴሽን ከካፒታል ሊሚቴሽን ከሌላ ነገር ሊሚቴሽን ውጭ ኦፕሬት ማድረግ ከፈለግ ከአቶሚክ እነዛ ነገሮች በሙሉ ያስፈልጋሉ። ልብስ ለምሳሌ አቶሚክ ቬሂክል ነው። ሙቀት ልትሰጥ አችልም በሌላ መንገድ። ልብስ ውበት በሌላ መንገድ ልትሰጥ ይችላል። ልብስ ያስፈልጋል። ጸጉር ለመቆረጥ በአካል ቦታው ላይ መሄድ አለብን። ምግብ ለመመገብ በአካል ቦታው ላይ መሄድ አለብን። ቁሳዊ ቬሂክሎች የግድ የሚያስፈልጓቸው ነገሮች አሉ። ቁሳዊ ቫልዩ ቬሂክል የሌላቸው በዲጂታል ቬሂክል መሳፈር የሚችሉ መሄድ የሚችሉ ነገሮች በሙሉ በደንብ ታስቡበት ከተሰራ you can explode it overnight። አክቹዋሊ በነገራችን ላይ በኢምፓክት ሴሚናርስ ውስጥ ኔክስት ሌቭል ኢምፓክት ላውንች ያደረግን ነው። ወደዛ ነው ሄድ ማድረግ የምንፈልገው። ገባኝ። አሁን እኔ የማደርገው ነገር የግዴታ ሰዎችን አዳራሽ ውስጥ መጥራት አይጠበቅብኝም። በጣም ብዙ ፎርማቶች ብዙ ቬሂክሎች አሉ። ሰዎች ጋር ሄዶ ማምጣት የምፈልገውን ኢምፓክት የሚሰሩልኝን ነገሮች ለመላክ የግዴታ ቁሳዊ እንትን አያስፈልገኝም። አዳራሽ ግድ አይደለም ማለት ነው በሌላ አነጋገር። ኦኬ ይሄ ከሆነ ሌላ ዓለም ያሉ ከኔ ጋር ኮላቦሬት የሚያደርጉ ሰዎችን ማግኘት ይችላሉ። ኦፍ ኮርስ ደንበኞችን ወደ ውስጥ እየገባሁኝ እቃና ሰርቪስ ከሚገዙ ሰዎች
ከኔ ጋር አብሮ ፓርትነር የሚያደርጉ ፕሮጀክቶችን አብሮን ወደሚነድፉ ሰዎች አብረን ማድረግ እንችላለን ኦፍ ኮርስ። ስለዚህ ብዙ ቁጥር ከመሰብሰብ ባሉኝ ሰዎች ትልልቅ ነገር ማድረግ ይችላሉ። እዚህ ቦታ ላይ ሆኜ ተጨማሪ ገንዘብ ሳላወጣ ተጨማሪ ቢሮ ሳልከራይ ተጨማሪ ነገር ሳለ ካን አይ ዱ ዛት የስ ኦኬ። ስለዚህ እናውራ ካልክ በደንብ አድርገን እናወራለን። ለባለፉት 3 ዓመታት ስንማር አንድ የገባኝ ነገር ምንድነው የትኛውም በኢንተርኔት ላይ መሳፈር የሚችል ቬሂክል በእጁ ላይ ያለ ሰው በደንብ ባለጠጋ መሆን አለበት። yes በደንብ ማድረግ አለበት። ለብዙ ሚሊዮን ሰዎች የሚተርፍ ሰርቪስ ለማቅረብ የሚያስችለው ፋይናንሻል ፍሪደም ላይ መድረስ አለበት። ይሄን ለማድረግ ቁጭ ብለን አስበን በደንብ አድርገን መስራት ያስፈልጋል ማለት ነው። ሌቨሬጅ የምናደርጋቸው ነገሮች በጣም ብዙ አሉ። ኦኬ what is the impact? ምንድነው ለመናገር እየፈለጋችሁ ያላችሁት? ምንድነው ለሰዎች መስጠት እየፈለጋችሁ ያላችሁት? ኢምፓክት አለ፣ ኔክስት ሌቭል ኢምፓክት አለ። yes so what is that next level impact? የከዚህ በፊቱ ሰዎች በጣም በተመጠነ ቦታ ላይ መጥተው ህልሞቻቸውን ፊገር አውት እንዲያደርጉ ጥሪያቸውን እንዲለዩ በዚያ ነገር ማምጣት የሚችሉትን ማክሲማም ኢምፓክት እንዲያመጡ መርዳት፣ ሰዎች ህልሞቻቸውን እንዲያሳኩ መርዳት ነው። በዳሴድ ኦኬ ይሄንን በአዳራሽ ውስጥ አድርገን አይተናል። አዳራሹ ቢሞላ እንኳን የሚይዘው የሰው ቁጥር የተወሰነ ነው። ያንን የሰኞን ፕሮግራም አይተ ከሆነ ፓብሊክ ሴሚናር ስናካሄድ አንድ አዳራሽ ውስጥ ያካሄድነውን እናካፍል ስንል በጣም አዝጋሚ የሆነ እድገት ነው ያደግነው። እንደምታውቀው የኛ ሶሻል ሚዲያ ስላልሰራንበት መሄድ በሚገባው ፍጥነት አልሄደም። ግን ስቲል 166,000 በላይ የሆኑ ሰዎች ሰብስክራይብ ናቸው ዩቲዩብ ላይ። ዋው 166 ማለት ምን ማለት መሰለህ? አንዳንድ ሺህ ሰው የሚይዙ አዳራሾች ቢኖሩ የአዲስ አበባ ውስጥ አዳራሾች በሙሉ ይሞላሉ ማለት ነው። 166,000 ሰው ቢግ ነው። ኦኬ ይሄን ህዝብ በምን ሌየር እናገልግል ነው? እቃዎቻችንን ብቻ ገዝተው የሚሄዱ የኛ ሴሚናር ብቻ የሚገዙ ከምናረግ በተለያየ ሌቭል ክራውድ ብቻ ከሚሆን ወደ ኮሚዩኒቲ ከኛ ጋር አብረው የሚሰሩ ፓርትነሮች ከኛ ጋር አብረው ቢዝነስ የሚያቋቁሙ ሰዎች ወደ ማድረግ ብንሄድ can we go to the next level impact? በነገራችን ላይ ትምህርት ላይ መስራት እንፈልጋለን። ሌላ አይነት ትምህርት ቤት መክፈት እንችላለን። ኢትዮጵያ ውስጥ ያለውን አይነት ወይም ዓለም ላይ ያለውን አይነት ትምህርት ቤት አይደለም። ህፃናቶችን ወስደን ወደ ብሪሊያንስ ማጂክ ልንለውጣቸው እንፈልጋለን። that's the possibility. ህፃናቶች በተለይ በመጀመሪያዎቹ የተወሰኑ ዓመታት ላይ ማንነታቸው ነው ሊገነባ የሚገባው እንጂ ቴክኒክ አይደለም መማር ያለባቸው። ይሄንን እንዴት ቪርቹዋሊ ማድረግ እንደምንችል፣ ይሄንን እንዴት በአካል ማድረግ እንደምንችል እናውቀዋለን። ስለዚህ መሬት ላይ መታየት የሚችል ኤግዛምፕል መሬት ላይ እናደርጋለን። አብረውን ያሉ ሰዎች ከኛ ጋር ኢንቨስት ማድረግ ይፈልጋሉ። አሁን እንኳን አለ። ኦኬ ስለዚህ ይሄን እንዴት ለትልቅ ኢምፓክት እንጠቀምበት ነው። ትልልቅ ኢምፓክቶችን እንዴት እናምጣ ነው። የገበሬውን ህይወት ጠቅላላ የሚለውጥ ለምሳሌ ኢምፓክት ሙንሻት የሚባል አንድ ፕሮጀክት አንድ ፕሮግራም አለን። እዛ ላይ በጣም ክሬዚ የሆኑ ለአንድ ቢዝነስ ሳይሆን ለትልልቅ አገራዊ ነገሮች አህጉራዊ ነገሮች የሚውሉ ፕሮጀክቶች የሚወሩበት አይነት ቦታ ነው የሚሆነው። ስለዚህ our point is የተሻለ ኢምፓክት እንዴት ነው የምናመጣው? ዝም ብሎ ማስተማር ፐርሰናል ዲቨሎፕመንት ማስተማር ሳይሆን ወደሚነካ መሬት ላይ ወደሚደረግ ነገር እንዴት እንለውጠዋለን? የተማርናቸውን ነገሮች ንገረኝ ካልክ የመጀመሪያው ነገር ኮንተንቶቻችን የፐርሰናል ዲቨሎፕመንት አይነት ፎርማት የነበራቸው ናቸው። ግለሰብን ታርጌት የሚያደርጉ ነገሮች ነበሩ የነበሩት። አሁንም ፐርሰናል ነገሮች አሉ። በትልቁ የምናካትተው ነው ብዙ ጥያቄ ሲቀርብበት የነበረው አንደኛው ነገር ቤተሰብ። የዚህ ዘመን ትልቁ ተግዳሮት ባልና ሚስት መካከል ያለው ግንኙነት በተለይ ደግሞ በዚህ ትውልድ የተወለዱ ልጆችና ባለፈው ትውልድ ያደጉ ወላጆች መካከል ያለው ልዩነት እየሰፋ ነው እየመጣ ያለ። እንዴት አድርገን በአንድ ቤተሰብ ውስጥ እርስ በርሱ የሚተጋገዝ የሚሰማማ የሚደማመጥ አንዱ ሌላውን የሚረዳ አብሮ የሚያድግ ቤተሰብ እንዴት ነው የምንገነባው? አንደኛው ቤተሰብ ላይ ነው የምናተኩረው። ሌላኛው ሆል ላይፍ ሲስተም የምንለው አለ። ሆል ላይፍ ሲስተም ማለት ለምሳሌ አንተ ሚስት አላገባህም እንጂ ብታገባ ኖሮ ባል ነበርክ። የካምፓኒው አስተዳዳሪ ነህ። ጓደኞች አሉ፣ የግል ህይወት አለ፣ ጤንነት አለ፣ ሰውነት አለ፣ መንፈስ አለ። በግልም ደረጃ ባሉ ሌሎች ሚናዎችም እንዴት ነው በአንድ ጊዜ ስኬታማ የምንሆነው? ከአንድ ሴንተር ማኔጅ የሚደረግ ኢነርጀቲክ ሪቨረንስ እንዴት ነው የምንፈጥረው? ያንን የሚይዝ ነገር እንጨምራለን። ስለዚህ ሰዎች በሁሉም የህይወታቸው ሚና ስኬታማ እንዴት እንደሚሆኑ እናያለን። ይሄም በጣም በብዙ ሲጠየቅ የነበረ ነገር ነው። ቢዝነሶችስ ቅድም ስናወራ የነበረው ነገር በሚቀጥሉ 5 ዓመት ውስጥ ዛሬ የሚጀምሩ ትንንሽ ቢዝነሶች እንዴት ስኬታማ ሊሆኑ እንደሚችሉ፣ አሁን መሬት ላይ ያሉ ኢንካምባንት ቢዝነስስ እንዴት ስኬል አፕ እና በትልቁ መሄድ እንደሚችሉ፣ ግሎባል መሆን እንዴት እንደሚችሉ we want to teach that
እኛም እያደረግን በህይወት በራሳችን እያረጋገጥን ለሌሎችም ሰዎች ይሄን ነገር ማስተላለፍ እንጀምራለን። አንደኛው ይሄን ነው የተማርነው። ሁለተኛው ከዴሊቨሪ ጋር በተያያዘ በአዳራሽ ውስጥ ነው አብዛኛው የምናደርገው የነበረው ነገር። አሁን ቪርቹዋል ኢቨንቶች ይኖሩናል፣ ሪትሪቶች ይኖሩናል፣ ኢምፐርሰን የነበሩ ከዚህ በፊት የነበሩ አይነቶች ይኖራሉ። ሶስተኛው የጊዜ ብዙ ጊዜ የምናካሂደው የነበረው 6 ሳምንት ላይ ኤክስቴንድ የሚያደርግ ምሽት ላይ የሚደረግ ነበር። ግን ብዙ ሰዎች ይጠይቁን ነበር ከተለያየ አዲስ አበባ አካባቢ ከአዲስ አበባ ከተማ ውጭ ከተለያዩ ቦታዎች በ3 ቀን በ4 ቀን የሚያልቅ ሴሚናር ብታደርጉልን መተን አልጋ ተከራይተን ተምረን መሄድ እንችላለን ምናምን የሚሉ ጥያቄዎች ነበሩ። ስለዚህ ያንን አድሬስ የሚያደርግ ከተማሩ በኋላ ወደ ነበሩበት ማህበረሰብ ተመልሰው ዳይሊዩትድ ስለሚሆኑ የተማሩትን ትምህርት እንደገና መልሰው የማጥፋት አይነት ነገር ነበር። ስለዚህ የፒር ኔትወርክ እንዴት ነው አመቱ ሙሉ የሚቀጥለው እሱን የሚያካትት አንድ ሰው ብቻ ያስተምር የነበረውን ነገር ስፔሻላይዝ ያደረጉ ሰዎች ትምህርት የተማሩ ሳይሆን ነገሩን በድርጊት የሚያውቁ ሰዎች ቢዝነስ ከሆነ ቢዝነስ እየሰሩ ያሉ ሰዎች እንዴት አድርገው ከኛ ጋር ኮላቦሬት አድርገው እንደሚያስተምሩ ይሄን ሁሉ ያጠቃለል አዲስ ሲስተም ነው አሁን ይዘን የመጣ ነው። ዋው ኢትስ አሜዚንግ በጣም ሆሊስቲክ ነው ሁሉን ነገር ይነካካል። ዋው ሀገሪቱም ያስፈልጋታል ብዬ ነው ማስበው። ፕሮግራሙ ሰኞ ሰኔ 16 2017 ዓመተ ምህረት እንደ ኢትዮጵያ አቆጣጠር ወይም ጁን 23 ማለት ነው በፈረንጆች አቆጣጠር ከቀኑ 12 ሰዓት ነው የሚጀምረው። ግን 11 ሰዓት ጀምሮ የሬጅስትሬሽን የፎቶ ፕሮግራም የተለያዩ ኢቨንቶች ስላሉ ከ11 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ይቀጥላል ማለት ነው። አንተም ተጋብዘሃል። ብዙ የተጋበዙ ትልልቅ ሰዎች አሉ እነ ዶክተር ግርማ ኢዘዲን ካሚል ሌሎችም አሉ በጣም ትልልቅ ስራ እየሰሩ ያሉ እንደነ ካሳነሽ አይነት ትልልቅ ሰዎች አሉ እዛ ቦታ ላይ የሶሻል ሚዲያ ተጽዕኖ ፈጣሪዎችም ይመጣሉ ብዙዎች። ስለዚህ እዛ ቦታ ላይ መታችሁ እንድትታደሙ ልናደርገው ያለውን ነገር እንድታዩ ፓርትነር ማድረግ የምትፈልጉ አብረን ፓርትነር ማድረግ እንችላለን። ስልጠናውን በቀጥታ መሳተፍ ይፈልጋሉ ከመላው ዓለም። ስለዚህ በአካል የሚመጡትን አሁን እየጋበዝን ያለ ነው መምጣት ይችላሉ ማለት ነው። That's amazing. የሚገርም ቆይታ ነበር ያደረግነው። ስለዚህ እዚህ ጋር ስልክ እናስቀምጣለን። ኤኒ ኢንፎርሜሽን ብትፈልጉ ደውላችሁ መመዝገብ ትችላላችሁ። በስተመጨረሻ የምትለው ነገር አለ? የለም በቃ ይሄው ነው። ማኔ በትልልቅ ነገሮች ላይ እያወራን ለማህበረሰባችን መጥቀም ያለብንን ነገር እየጠቀምን እንሄዳለን ብዬ አስባለሁ። በጣም ባለፈው የሰጠህን እንትን በጣም በሚገርም መንገድ በቃ ልብ የሚያሞቅ አይደለ? እውነት ኮንትሪቢዩት ማድረግ እንዴት መልሶ እንደሚጠቅም ያየሁበት ነውና ያንተ ህይወት እንደዚህ መለወጥ እጅግ በጣም ለኔ ትልቅ ደስታ ይፈጥርልኛል። ከዚህም በላይ ነገር ማድረግ እንደምችልም አውቃለሁ። ብዙ ነገሮችን አብረን የምንሰራ ይመስለኛል። ምክንያቱም እኔ አንተ ለኔ የሚመች አይነት መምህር ነህ። ምን ነው ግን የሚመቸው ወና ምን ነው የሚመቸው? that's good you're real። እኔ ሪል ሰው በጣም ደስ ይለኛል። የማያስመስል የሆነ ብዙ ሰዎች they want to impose ያልሆኑትን ነገር ሶሻል ሚዲያ ላይ ያሳያሉ፣ የማይኖሩትን ይናገራሉ፣ ያልገባቸውን ያስተምራሉ። አልገባቸው የሚያወሩት ነገር ማለት ነው። አንተ እንዱም የዛ ተቃራኒ ነህ። ትልቅ ኢምፓክት አለህ። ግን ቅድም ስንጀምር ራሱ ሳስተዋውቀው እንደዚህ ነው እንዴ ትላለህ። ገብቶሃል? ፕላስ እኔ በጣም የቀየረኝ ከስልጣናዎቹ በላይ ኢንፎርሜሽን እንዳልኩ ከየትም ይገኛል። that's right you can get አንተም ሪኮመንድ ካረካቸው መጽሐፎች ከኢንተርኔትም ከምናም በኋላ ላይ ብዙ ያገኘዋቸው መምህራኖች አሉ። ግን to be able to have someone ቤቱ ሄጄ ሚስቱን ልጆቹን አግኝቼ ትምህርት ቤት ሲያስተምር የሚያስተምረውን ነገር ከክላሱ በኋላ ደግሞ ምን እንደሚሰማው በጣም ይገርም ከስልጣናው በኋላ ምን ፊል እንደሚያደርግ ድክመትንም ብርታትንም ከኋላውኛ ያየው ነበር። ሶ ለኔ ገብቷል። ምክንያቱም what you do speaks louder than what you say። that's right እና ብዙ ሰዎች ያንን ቢያውቁት እና ብዙ ሰዎች ይቀርቡኝና አሁን አንዳንዴ ይቀርቡኝና ኢንተርኔት ላይ እንደማያ አይደለም ምን ይሉኛል። that inspires me that truly inspires me። ሰው ሶሻል ሚዲያ ላይ ኮሜንት በሚያደርገው I don't care። ግን የሆነ ሰው አውቆኝ የሚሰጠኝ ነገር that is የቢሮዬን ጥበቃ ሄደ ብታወራ አስተናጋጅን ሄደ ብታወራ or someone ziga እነዛ ሰዎች they know me። that's right እነሱን ፌክ ማድረግ አልችልም። ስለዚህ እኔ አንተን እየሰለልኩ ነበር። በጣም ይገርም ትዳር ላይ ያለህን ነገር እንደርስለላ ነበር ነው ማለት you're not perfect ግን you are real። nobody is perfect ግን you are real you are who you are እና you are honest። ያ ነገር እኔን ምክንያቱም የደረስክልኝ time you have no idea። ይገርም ብዙ ቦታ ሄጄ ሰዎችን አየሁ። አይሆንም በቃ ሰው የለም ማለት ነው
የሚል ድምዳሜ ላይ ማለት የሆነ ሰው ሞዴል ለማድረግ የሞከርኩኝ ነበር ሪል ሰው በቃ ገብቷል ማረግ ነገር አንድ እውቀትም ያለው ጥበብም ያለው አውዝ ላይክ የለም like everybody was የሆነ አውደ ምረት ላይ ይሰብክልና ወይ ከዛ ከወረደ ባለው ነገር ሲሆን ታያለ የሆነ ነገር ክላስ ውስጥ ሲያወራ ሌላ ሱጣን ታርጋለ ያገኘዋቸው ሰዎች ሁሉ ፍለፊት ላይ የሚያሳዩኝና አደባክ ሌላ ሰዎች ነበሩ አደባክ ማለት ነው እና አንተን ግን ሳይ ለካ ይቻላል ገብቷል ማውራት ለካ የሰው ልጅ የሚያማውን ገብቷል መድረክ ላይ የምታወራው ነገር ለብቻም ስናወራ የምታወራው አንድ ነው ገብቷል there is no manipulation በቃ ለመስጠት ለማገል ለኔ ያልከኝ ነው ክላስ ውስጥ የምትለው አረዳ ጋር ቁጭ ለም ስናወራ የምትለው ከባለቤትህ ጋርም ስታወራ ምንም ይለይ ነገር የለም የምትለውና የምታደርገው አንድ ነው ገብቷል አንዳንድ ሰዎች በዚህ ጋር ያወሩና በዚህ ጋር ይሄዳሉ መድረክ ላይ ሚዲያ ላይ ማይኩ ሲከፈት ሌላ ነው ማይኩና ካሜራው ሲጣፋ ሌላ ነው በዚህ ልጆች አይቀይሩም I have met young people በጣም ያደነቋቸው በአገልግሎታቸው በስብከታቸው በጣም ተመስጠው ዋው ብለው ከዛ በግል ሲያዩዋቸው ሚዝረብል የሆኑባቸውና ላይፋቸውን ያበላሹ ወጣቶች አሉ እና ሰው እንዲቀየር እንዳንተ አይነት ሮል ሞዴል ሰው ያስፈልጋል ሰውን በንግግር አንቀይርም ሰውን ሊቀይር የሚችለው በአክሽንና በአክሽን በተግባርና በተግባር ብቻ ነውና I am grateful for that እና ሰዎች ሴሚናር ላይ እንዲመጡ በጣም ሪከመንድ አደርጋለሁ የሚወራው ነገር ሃይ ሌቭል ነው ወርልድ ክላስ ነው you have no idea የዛሬ 6 ዓመት እኔ ስለ ሶሻል ሚዲያ መስማቴ ምን ያህል እንደተጠቀመኝ ስለ ቢዝነስ ሞዴል መስማቴ ምን ያህል እንደተጠቀመኝ ስለ ካምፓኒ ካልቸር መስማቴ ስለ ቴክኖሎጂ መስማቴ do you think ማይጠቅመኝ ይመስላል አሁን ቢዝነሶችን ሰመራ ያን የወሰድኩትን ያወጣው ነው ምንዝረው አልደነጋገረም እንደ ጀማሪ ሰው ገና ዝም ብሎ ከሜዳ ቢጀምር ሰው ላይ ሲል እኔ ግን ስለማቀው ኦኬ I have a knowledge በጣም ዕውቀቱ አለኝ ያን ነገር ያው እኔ የጠቀመኝ ምንድነው እግዚአብሔር አስገድዶኝም ጭምር አንተን ያገስኩኝ ይሄ መስጋት አለበት ምክንያቱም ከፍያ አይደለም ማር የነበረው ግን አሽ የሚሰጠኝ ዕውቀት በጣም ውድ ስለሆነ በምን ላግዘው መድረክ መራለው ትንሽ ካሜራ አለች መብራት ሲጠፋው ትጫጣለው ምግብ I was giving ምን ማታረገው ነገር አለ ያ ኮምቢኔሽን እኔ በጣም ጠቅሞኛል ስልክ ሲደወልል በጣም ይገርም ነው እና እኔ ያኔ አንተን ማገልገል አሁን የሚያገለግሉኝን ሰዎች ራስመታቴን የቀነሱ ሰዎችን አግኝቻለሁ እዚህ ጋር መታያቸው ሰዎች የኔን ባርደን እንዳለው ወስደውታል ገብቷል አንዳንድ እግዚአብሔር እኔ አንድ ሰው ነበርኩኝ አንድ ሰው ያገለገልኩት አሁን ግን በስሬ 30 ሰዎች አሉ ከዛ በላይ ሰዎች አሉና የምትለው ነገር ይሄ የመብላትና የመጠጣት ጉዳይ አይደለም የህይወት ጉዳይ ነው እኔ ምን አለ በለኝ መጽሐፎች ምናልባት ያሁኑ ትውልድ ላይ ገባው ይችላል የሰራቸው ቪዲዮዎች ሚስአንደርስቱድ አድርገው ሊሆን ይችላል ግን ወደፊት መንግስታትን የምታማክር ሰው እንደምትወድ እርግጠኛ ነኝ ወደፊት በጣም ከልብ አመሰግናለሁ እውነቴን ነው ማለት የኢትዮጵያ መንግስት ወጣቶች ላይ ምን እናድርግ ትምርት ላይ ምን እናድርግ ብለው ቢጠይቁ you can guide them ይሄን ብትሉ መውሰድ የሚችሉት የሆነ ብሉፕሪንት አለ ይሄንም ዛሬ ሳይሆን እኔ ያኔ ዛሬ 6-7 ዓመት ባገኘሁት ሰዓት ነው ይሄን ያወኩትና የሚገርም ነገር ካንተ በኋላ ብዙ መጽሐፎች አንብቤያለሁ ብዙ ቪዲዮዎች አውርቻለሁ የነገሩኝ ነገር ያልከው ነገር ትክክል እንደሆነ ነው እና ስለዚህ ተከታታዮቼ ሁላችሁም ሂዱ ኦፍ ኮርስ ያለው ቦታ በጣም ውስን ነው ቀድማችሁ ቦታ ለመያዝ የምትፈልጉ ከሆነ 11 ሰዓት ቢመጡ በጣም 11 ሰዓት ጥሩ ነው ያው ኦብቪየስሊ ብዙ ስለሚመጣ ሊዘጋ ስለሚችል ቀድማችሁ መምጣት መቻል አለባችሁ የ19ኛው ዙር ሪትሪታችንም ከሰኔ 20 እስከ 24 በአርባ ምንጭ ከተማ ይካሄዳል ማለት ነው የዛሬ ሳምንት እንግዲህ አርባ ምንጭ ነው የምንገኘው መሄድ የምትፈልጉ ሰዎች ካላችሁ በ0987 29 ደውሉ ውጭ ሀገር ሆናችሁ እህት ወንድሞቻችሁ ስሜታቸው እንዲታከም የምትፈልጉ ካላችሁ በ0987 29 ደውላችሁ መስጠት ትችላላችሁ አሺ በጣም ከልብ አድርጌ አመሰግናለሁ we have to do this at least once a month ወይ አንተ ቻናል ላይ ወይ የኔ ቻናል ላይ በደንብ ይቻላል ሌሎችም ሶስተኛ ሰዎችም ጋብዘን ተከከለ ነዘድን ካሚል ሊሆን ይችላል ዶክተር ግርማ ሊሆን ይችላል anything ሊሆን ይችላል ይሄን ነገር በጣም ማንቀሳቀስ አለብኝ እግዚአብሔር እንግዲህ ይሄንን ሐሳባችሁን ደግሞ እንዲያሳካ በጣም ነው ጸሎት ማድረገው and plus ደግሞ እኛም እንደ ቲም ማኔጅዋል በሚዲያም ይሁን በመናም ዙሪያ የምትፈልጉ ነገር ካለ አለ ለማለት ነው በጣም እንፈልጋለን አልሰማንም አላየንም እናጥሩ በጣም እንፈልጋለን ኑ የሚቀረጽ ነገር ቅረጹ የሚዘገብ ነገር ዘግቡ
መተላለፍ አለበት የምትሉት ሰዎች መስማት አለባችሁ ይጠቅማቸዋል የምትሉት ነገር ካለ you can do that ከነቲም ቲም ጋብዘናል በጣም አሪፍ ከልብ አድርጌ አመሰግናለሁ ስለ መገኘታችን ለካሜራማኖች እዚህ ላላችሁ ሰዎች በሙሉ ከልብ የመነጨ ምስጋና ማቅረብ ፈልጋለሁ ስለሰጣችሁን ጊዜ በጣም ከልብ አመሰግናለሁ ሌላው ነገር ያሽን ዩቲዩብ ቻናል ከታች አስቀምጠናል very valuable content ነው ያለው ሁላችሁም ሄዳችሁ ባካችሁ subscribe አድርጉ thank you so much አሸ እግዚአብሔር ይስጥልኝ አመሰግናለሁ thank you so much